ሰላም ውድ የግሎብዶክ አካዳሚ ቤተሰቦች እንዴት ናችሁ? እኔ በኃይሉ አስማረ ነኝ ፊዚክስ ቲቸራችሁ። ይህ ግሎብዶክ አካዳሚ ነው። ሁሌም እንደምላችሁ ዩቲዩብ ላይ የምንለቃቸውን ቪዲዮዎች ለማግኘት ግሎብዶክ አካዳሚ ብላችሁ ሰርች አድርጉ። እንዲሁም ይሄንን የቴሌግራም ቻናላችንን @ግሎብዶክ አካዳሚ ብላችሁ ተቀላቀሉ። ዛሬ የቻፕተር 4ን መጨረሻ ከቻፕተር 4 ውስጥ ኢንክሉድ የሆኑ የኢንትራንስ ኤግዛም ኮስቲኖችን እንሰራለን። ማትሪክ እና ኢንትራንስ ኤግዛም አንድ ላይ ማለት ነው። ይህ ቻፕተር የሚያወራው የአስረኛ ክፍል ቻፕተር 4 ስታቲክ ኤንድ ከረንት ኤሌክትሪክሲቲ ነበረ። እዚህ ቻፕተር ላይ የተለያዩ ኮንሰፕቹዋል የሆኑ ነገሮችን በደንብ አይተናል። ፎርሙላዎችን ሰርተናል። የተለያዩ ጥያቄዎችን በፎርሙላዎች መሰረት ኤክሰርሳይዝ አድርገናል። ዛሬ እነዛን ተጠቅመን ምን እንሰራለን ማለት ነው? ኢንትራንስ ኤግዛም ላይ የተካተቱ ጥያቄዎችን። ኢንትራንስ ኤግዛሙ በጣም ብዙ ስለሆነ እዚህ ቻፕተር ላይ ኢንክሉድ የሆነው ፓርት 1 እና ፓርት 2 ብለን ነው የምንሰራው። ዛሬ ፓርት 1 እንሰራለን ማለት ነው። ወደ ኋላ ተመልሳችሁ ሙሉ ቻፕተሩ ላይ ያሉትን ቪዲዮዎች በደንብ ይዋቸው ይሄንን ከመስራታችሁ በፊት። ከዛ ቪዲዮዎችን ካያችሁ በኋላ ወደዚህ ተመለሱና ቪዲዮን ፖዝ እያደረጋችሁ ጥያቄውን በራሳችሁ ተለማመዱት። ከዛ መልሱን ክሮስ ቼክ አድርጉ። በዚህ መልኩ እንቀጥላለን ማለት ነው። ወደ ጥያቄዎች እንሂድ። ይህ 2008 የማትሪክ ጥያቄ ላይ ነው። ማትሪክ ከመቅረቱ በፊት ያለው 3 ሬዚስተርስ ኮኔክትድ ኢን ሲሪስ። ሬዚስተር እንዴት ኮኔክት እንደሚሆኑ አይተናል። ፓራላል እና ሲሪስ ብለን በሁለት ከፍለን በደንብ ይዩት ቪዲዮውን። 3 ሬዚስተሮች አሉ ኮኔክትድ ኢን ሲሪስ፣ በሲሪስ ነው ኮኔክትድ የሆኑት። ሃቭ አይደንቲካል ቮልቴጅ ሌብልስ ቼንጅን V1 ቼንጅን V2 እና ቼንጅን V3 የሚባል ቮልቴጅ ሌብል አላቸው። እያንዳንዱ ሬዚስተር ላይ ሌትስ ሬዚስተር በእንደዚህ ይወከላል ብለናል፣ ወይም ደግሞ በእንደዚህ አይነት መንገድ ይወከላል ብለናል። ጀስት እኔ ይሄኛውን ልጠቀም። እዚህ ጋር ቮልቴጅ ሶርስ አለ ብዬ ላስብ። ጀስት ይሄን የተሰጠኝ እዚህ ጋር ምን አለኝ? ማይነስ ፕላስ አለኝ። ይሄኛው R1 ነው፣ ሬዚስተር 2 ነው፣ ሬዚስተር 3 ነው። እንግዲህ እዚህ ጋር ኢንሲሪስ ኮኔክትድ የሆኑ ሶስቱም ሬዚስተሮች እንዲሁም ደግሞ እያንዳንዳቸው ላይ ድሮፕ የሚሆነው ቮልቴጅ ተሰጥቶናል። ቼንጅን V1 ቼንጅን V2 እና ቼንጅን V3 ተሰጥቶናል ማለት ነው ሪስፔክቲቭሊ ይላል። which of the following express the value of the total voltage? ቶታል ቮልቴጁን የዚህን የሚገልጸው የትኛው ነው? ቴክን ኦቨር the 3 resistors together ይላል። አሁን እንዴት ነው? በመጀመሪያ ሲሪስ እና ፓራላል ኮኔክሽኖች አሉ ብለናል። በሲሪስ ኮኔክሽን ጊዜ ቶታል ሬዚስታንስ እንዴት ነበር የምንፈልገው? ቶታል ሬዚስታንስ እኩል ይሆናል R1 + R2 + R3 ብለን አይደል የፈለግን። እንዲሁም ደግሞ እንደዚህ አይነት ሲሪስ ሰርኪዩት ሲሆን በዚህ ፍሎ የሚያደርገው የከረንት መጠን ሁሉም ጋር ተመሳሳይ ነው። ስለዚህ I የተባለ ከረንት ያልፋል። I2 which is equals to I1 እኩል ይሆናል I2 እኩል ይሆናል I3 ወይም ኮንስታንት ከረንት ፍሎው ያደርጋል ብለናል። እንዲሁም ደግሞ ቮልቴጅ እያንዳንዱ ቮልቴጅ ላይ ድሮፕ የሚሆነው እያንዳንዱ ሬዚስተር ላይ ድሮፕ የሚሆነው ቮልቴጅ ተደምሮ ቶታል ቮልቴጁን ይሰጠናል ተባብለናል አይደል? ስለዚህ ጀስት V ቶታል ቼንጅን V ቶታል ቼንጅን V ቶታሉ ደግሞ V ቶታሉ እኩል ይሆናል ምን ይሆናል ማለት ነው? ቼንጅን V1 ፕላስ ቼንጅን V2 ፕላስ ቼንጅን V3 ይሆናል ማለት ነው። ቼንጅን V3። ስለዚህ የኛውን ኤክስፕሬሽን የያዘልንን ምርጫ የፈተና አንሰር ሺታችን ላይ እናከባለን ኦር እናጠቁራለን ማለት ነው። ይሄኛው የመጀመሪያው ምርጫ ቼንጅን V2 = ቼንጅን V1 ፕላስ ቼንጅን V2 ፕላስ ቼንጅን V3 የሚለው ትክክለኛ መልሳችን ይሆናል። ይሄ ኢኳል ነው የሚለው አይሆንም፣ ይሄኛውም አይሆንም፣ ይሄኛውም አይሆንም ማለት ነው። አሁን እዚህ ጋር ልብ ማለት ያለባችሁ ነገር ሲሪስ እና ፓራላል ኮኔክትድ በሚሆንበት ጊዜ ሲሪስ ላይ ሬዚስተር ቶታል ሬዚስታንስ እንዴት እንፈልጋለን፣ ከረንት እንዴት ነው፣ ቮልቴጅ እንዴት ነው የሚለውን ነገር አምራችን ላይ ማስቀመጥ አለብን ማለት ነው። እንዲሁም ደግሞ ይሄኛው ኮኔክሽን ፓራላል ቢሆንስ እነዚህ ሬዚስተሮች ለምሳሌ ኮኔክትድ የሆኑት ጀስት እንደዚህ በዚህ መልኩ ቢሆን ኖሮ ኮኔክት የሆኑት ምን ሊሆን ይችል ነበር? ፓራላሊ ነው አይደል ኮኔክት የሆኑት። ሲሪስ ከሆነ ጀስት ከሆነ ቦታ A ከተባለ ቦታ ተነስተን B የተባለ ቦታ ለመድረስ እንደዚህ አንድ ፓዝ የምንከተል ከሆነ ሲሪስ ኮኔክሽን ነው። ሌላ ወይ ካለው ለምሳሌ ይሄኛው ቢሆን ኖሮ ኮኔክሽኑ እዚህ ጋር ስንደርስ ሁለት ፓዝ ይኖረናል፣ እንደዚህና እንደዚህ የሆነ ፓዝ ማለት ነው። ይህ አይነት ኮኔክሽን ደግሞ ፓራላል ይባላል ተባብለናል። ዲቴይሉን ስላያችሁት ቪዲዮን ግልጽ ነው። ያኛው ለእናንተ ብዙ
አስቸጋሪ ላይ ሆን ይችላል ሶ እንደዚህ ቢሆንስ እዚህ ጋር ያለው ቮልቴጅ ቶታል ቮልቴጁና እዚህ ጋር ያለው ቮልቴጅ እንዲሁም እዚህ ጋር ያለው ቮልቴጅ ሶስቱም ጋር ያለው ቮልቴጅ ድሮፑ ኢኳል ይሆናል ከረንቱ ግን ቶታል ከረንቱ እዚህ ጋር አይቶት የሆነው እዚህ ጋር i1 ቢባል ወደዚህ የሚሄደው ወደዚህ ፍሎ የሚያደርገው i2 ብንልና በዚህ ፍሎ የሚያደርገው i3 ብንል አይቶቱ ምን ይሆናል አይቶታሉ i1 i2 i3 እንደሚሆን ቮልቴጅ ቶታሉ ግን ከv1 እኩል ይሆናል v2 እኩል ይሆናል v3 ጋር እኩል እንደሆነ እንዲሁም ደግሞ ቶታል ሬዚስታንስ በመፈልግበት ጊዜ 1/r2 which is equals to 1/r1 1/r2 1/r3 አድርገን እንደምንፈልግ በፓራላል ኮኔክሽን ወይም ኮምባይኔሽን ጊዜ አይተናል ማለት ነው ሶ እዚህ ጋር የተሰጠን ጥያቄ ግን series combinations of these three resistors ስለሆነ ትክክለኛው መልሳችን ይሄኛው ይሆናል ቼንጅን v total ወይም voltage total which is equals to voltage 1 plus voltage 2 plus voltage 3 ሶስቱም ሬዚስተሮች ጋር ድሮፕ የሚሆነው ቮልቴጅ ድምር ቶታል ቮልቴጁን ይሰጠናል ማለት ነው ትክክለኛው መልሳችን ይሄ ነው ወደ ኔክስት እንሂድ ኦኬ ይሄኛው 2009 ላይ ኢንክሉድ የሆነ ጥያቄ ነው a uniform cylindrical wire of 1 cm radius and 10 meter length has a resistance of this ohm 5 times 10 to the power of minus 4 ohm what is the resistivity of the wire አሁን አንድ ሬዚስታንስ በምን ዲፔንድ ይሆናል ብለናል አንደኛ ሬዚስታንስ አንደኛ በሌንግዝ ኦፍ ዋየር ወይም L ሁለተኛ በምን ኤሪያ ኦፍ ዋየር ሶስተኛስ በኔቸር ኦፍ ኮንዳክተር በኔቸር ኦፍ ዲስ ኮንዳክተር ወይም ዋየር ኔቸር ኦፍ ዋየር ይሄ ዋየር ኮንዳክተር ማለት ነው ኔቸር ኦፍ ዋየር ምንን ይገልጻል ኔቸር ኦፍ ዋየር ምንን ይገልጻል ሬዚስቲቪቲውን ይገልጻል ሬዚስቲቪቲውን ይገልጻል ማለት ነው ስለዚህ በእነዚህ በሶስት ነገሮች ዲፔንድ ስለሚሆን ሬዚስታንስ which is equals to resistivity times length over area የሚል ፎርሙላ አለን ማለት ነው ካስታወሳችሁ ሬዚስታንስ which is equals to resistivity times length times area የሚል ፎርሙላ አለን ስለዚህ እኛ የምንጠቀም ይሄን ነው ማለት ነው ከዛ በፊት ግን የተሰጡ ነገሮች ምን ናቸው በመጀመሪያ ጊቭኖችን እናውጣ ሁሌም እንደምናደርገው ጊቭኖችን እናውጣ ምን አለኝ 1 cm ራዲየስ አለኝ ራዲየስ which is equals to ምክንያቱም ዋየሩ ወይም ኮንዳክተሩ ሰርኩላር የሆነ ሼፕ ያለው ሲሊንደሪካል ነው ቤዙ ሰርኩላር ስለሆነ ራዲየስ ተሰጥቶኛል ስንት 1 cm ማለት ነው 1 times 10 to the power of minus 2 ሜትር ተሰጥቶኛል ማለት ነው 1 cm ማለት 1 times 10 to the power of minus 2 ሜትር ስለሆነ እንዲሁም ደግሞ ሬዚስታንስ ሌንግዝ ተሰጥቶኛል ሌንግዝ ስንት ተሰጥቶኛል 10 ሜትር ተሰጥቶኛል ሬዚስታንስ ስንት ተሰጥቶኛል 5 times 10 to the power of minus 4 ምን ኦሆም ተሰጥቶኛል በኦሆም ሜጀር የሚደረግ ሬዚስታንስ ነው ስለተባባልን ማለት ነው ሬዚስታንስ ነው ስለተባባል ይህ 5 times 10 to the power of minus 4 ኦሆም ሬዚስታንስ ነው ስለዚህ የተጠየቁት ምንድነው what is the resistivity of the wire ነው what is the resistivity of the wire አሁን ወደ ካልኩሌሽናችን መሄድ እንችላለን ማለት ነው የተጠየቅነውን ሪኳየርዳችን ሬዚስቲቪቲ እንደሆነ ካወቅን ቀጥታ ወደሱ መሄድ እንችላለን ማለት ነው so resistance which is equals to resistivity times length over area የሚል ፎርሙላ ካለን ከዚህ ጋር ተነስተን ይህን ፎርሙላ ኦቨር 1 አድርገን ክሪስ ክሮስ ብናደርገው ምን ይሆናል resistance times area which is equals to ምን resistivity times length የሚል ፎርሙላ ይሰጠናል ማለት ነው ከዚህ ማንን ነው የምንፈልግ resistivity ስለዚህ over length ብናደርገው resistivity which is equals to resistance times area over length አሁን በቀላሉ ከዚህ ፎርሙላ ላይ የተጠየቅነውን ነገር ይሄን ፎርሙላ ተጠቅመን ማግኘት እንችላለን ግን ምን የለንም ኤሪያ ለማግኘት ደግሞ እዚህ ምን ተሰጥቶኛል ራዲየስ ተሰጥቶኛል የቤዝ ኤሪያው ሰርክል ስለሆነ የሱ ራዲየስ ተሰጥቶኛል ስንት ተሰጥቶኛል 1 times 10 to the power of minus 2 ሜትር ተሰጥቶኛል ስለዚህ ቤዝ ኤሪያ ወይም የሰርክል ኤሪያ እንዴት ይፈለጋል ኤሪያ ኦፍ ሰርክል ሁሌም እንደምናደርገው ፓይ r ስኩዌር ተደርጎ ይፈለጋል ፓይ ኮንስታንት ነምበር ነው ስንት ነው 3.14 ነው ሲባዛ ራዲየስ 1 times 10 to the power of minus 2 ሜትር in the whole square አደርጋታለሁ ማለት ነው the whole square አደርጋታለሁ so this area of base area ወይም area of circle which is equal to 3.14 ሲባዛ 1 ስኩዌር ሲሆን ስንት ይሆናል 1 times 10 to the power of minus 2 ስኩዌር ሲሆንስ
10 the power of -4 ምን ሜትር ስኩዌር ይሆናል ማለት ነው። ኢንዳይሬክትሊ ኤሪያ which is equals to 3.14 ታይምስ 10 the power of -4 ምን ሜትር ስኩዌር ሆነልኝ ማለት ነው። ሜትር ስኩዌር ሆነልኝ ማለት ነው። ስለዚህ ኤሪያ ካገኘው ሬዚስታንስ አለኝ፣ ሌንግዝ አለኝ፣ ሬዚስቲቪቲ መፈለግ በጣም ሲምፕል ነው ማለት ነው። ስለዚህ ቀጥታ ወደ ካልኩሌሽኑ ሊድ ዳይሬክት ምን ማድረግ ነው ሰብስቲቲዩት ማድረግ። ስለዚህ እዚች ጋር ሬዚስቲቪቲ which is equals to ሬዚስታንስ ተሰጥቶኛል 5 ሲባዛ 10 the power of -4 ምን ኦሆም ታይምስ ኤሪያ ስንት ተሰጥቶኛል 3.14 ታይምስ 10 the power of -4 ምን ሜትር ስኩዌር ኦቨር ስንት ኦቨር ሌንግዝ ስንት 10 ሜትር ማለት ነው። 10 ሜትር ማለት ነው። ስለዚህ እዚህ ጋር ምን አደርጋለሁ እቺ ሜትር በዚህ አንዷ ሜትር ታጠፋልኛለች። ምን ቀረልኝ ማለት ነው ሬዚስቲቪቲ ኢኳልስ ቱ 5 ታይምስ 3.14 ታይምስ እዚህ ጋር 10 the power of -4 10 the power of -4 አይደል? ስለዚህ 10 the power of -4 ታይምስ 10 the power of -4 ማለት 10 the power of -8 ማለት ነው። እዚህ ጋር 10 the power of -8 ኦሆም ሜትር ኦቨር ምን ኦቨር 10 ማለት ነው። ኦቨር 10 ማለት ነው። በጣም ሲምፕል ነው። ከዚህ በኋላ 3.14ን በ5 ላብዛው እስኪ 3.14 በ5 ባበዛው 5 በ4 20 0 ጽፌ 2 አለኝ 5 በ1 5 ከ2 ጋር 7 5 በዚህ 15 ማለት ነው። 2 ነጥብ አለኝ እዚህ ጋር 15.7 ሆነልኝ ማለት ነው። ከዛ ኦኬ ይሄን ላጥፋ ኤሪያ ስላገኘው አንዴ ከዛ ምን ሆነልኝ ይሄን ሳበዛው 15.7 ታይምስ 10 the power of ስንት -8 ኦሆም ሜትር ኦቨር 10 ምን ሆነ ማለት ነው ሬዚስቲቪቲ ሆነ ማለት ነው። ስለዚህ በ10 አካፈልኩት ማለት ነው። እቺ ነጥብ ወደዚህ አሸሸዋት ማለት ነው አይደለ? ስለዚህ ሬዚስቲቪቲ which is equals to 1.57 ታይምስ 10 the power of -8 ኦሆም ሜትር አድርጌ ማስቀመጥ እችላለሁ ማለት ነው። ስለዚህ ሬዚስቲቪቲ 1.57 ታይምስ 10 the power of -8 የሚል ካለ እዚህ ጋር 1.57 ታይምስ እዚህ ጋር ምን ይላል 10 the power of -4 አይሆንም ማለት ነው። ይሄ አይሆንም፣ ይሄኛውም አይሆንም። ትክክለኛው መልሳችን አራተኛው ላይ ያለው ምርጫ ይሆናል ማለት ነው። አራተኛው ላይ ያለው ምርጫ ይሆናል ማለት ነው። እንደምትመለከቱት በጣም ሲምፕል ነው። ምን ማድረግ ነው? ጥያቄውን በደንብ አነበብን፣ የተሰጠንን ጊቭናችንን አወጣን፣ ፎርሙላችንን አስቀመጥን። ኤሪያ የለንም ነበር። ኤሪያን ዋየር ሲሊንደሪካል ስለሆነ ሸፑ ሲሊንደሪካል ሸፕ ማለት ቤዛቸው ለምሳሌ አንድን ዋየር ይሄ ዋየር ነው ብላችሁ ብታስቡት የዚህ ቤዝ እዚህ ጋር ያለው ምንድናት ቤዝ ኤሪያዋን ብታዩት እንደዚህ ቁጭ ሊልበት የሚችለው ነገር ኤሪያዋን ብታዩት ሰርክል ነው አይደለ? ስለዚህ ቤዝ ኤሪያ ስለሆነ የሚወሰደው የሰርክልን ኤሪያ ደግሞ ፓይ አር ስኩዌር ተደርጎ እንደሚፈለግ እናውቃለን። በዛ መሰረት ኤሪያችንን ፈልገን ቀጥታ ሬዚስቲቪቲያችንን ማግኘት እንችላለን ማለት ነው። አይ ሆፕ ኢት ኢዝ ክሊር ነው ብዬ አስባለሁ። ወደ ኔክስት ልሂድ። ኦኬ yes the circuit diagram shown below is a combination of resistors and voltage source. The voltage drop across እዚህ ጋር 5 ohm ለማለት ነው እና ያለው ለየትኛው እንደሆነ የሲጽፍ ስለዘለለው ነው። ኢንትራንስ ኤግዛማችሁ ላይ ለየትኛው እንደሆነ የተጠየቀው እናየዋለን። አሁን እዚህ ጋር 5 ohm ነው አይ ቲንክ። እዚህ ጋር እንደምትመለከቱት ኮምባይኔሽን ኦፍ ሬዚስተር አለ። ፓራላል ነው ሲሪየስ? ፓራላል እዚህ ጋር ፓራላል አለን፣ እዚህ ጋር ደግሞ ሲሪየስ አለን አይደለ? ስለዚህ ፓራላልን ሲሪየስንም ሁለቱንም የያዘ ነው ማለት ነው። ሶ ይሄንን ሰርኪዩት ወደ አንድ ፓዝ ወዳለው ሰርኪዩት መቀየር አለብን ማለት ነው። ስለዚህ የዚህን ኢኩቫለንት ሬዚስታንስ መፈለግ ይጠበቅብናል ማለት ነው። ስለዚህ መጀመሪያ የትኛዋን እንፈልጋለን? ይቺን እንፈልጋለን ማለት ነው። ምክንያቱም ይቺ ምንድነች? ኢምፓራላል የተያዘች ስለሆነች። ኢምፓራላል ከተያያዘ ደግሞ ኢኩቫለንት ሰርኪዩት 1/r ስንት r 12 አይደለ? ስለዚህ ሌትስ ሴይ ይሄንን r1 አልኩት፣ ይሄን r2 አልኩት፣ ይሄንን r3 አልኩት ማለት ነው። ስለዚህ የr12 ኢኩቫለንት ሬዚስታንስ which is equal to 1/r1 ሲደመር 1/r2 አድርገን አይደለም የምንፈልገው። ምክንያቱም ይሄ ፓራላሊ ኮኔክትድ የሆነ ወይም ፓራላሊ ኮምባይንድ የሆነ ሰርኪዩት ስለሆነ ማለት ነው እዚህ ጋር። ስለዚህ 1/r12 which is equal to 1/r1 ስንት አለኝ?
4 ኦሆም ፕላስ 1 ኦቨር R2 12 ኦሆም አለኝ ማለት ነው። ሶ 1 ኦቨር R12 which is equal to 12 ጋራ በውስጥ R12 ሲካፈል ለ4 3 ጊዜ 3 ፕላስ 1 ይሆናል ማለት ነው። 1 ኦቨር R12 which is equal to 4 ኦቨር 12ኛ ከዛ ይሄኛውን R12 ስለሆነ የምፈልግ አገላብጡት R12 እኩል ይሆናል 12 ሲካፈል ለ4 ማለት ነው። ስንት ሆነ? 3 ኦሆም ነው ማለት ነው። 3 ኦሆም ነው ማለት ነው። ስለዚህ አሁን ይሄን ሰርኪዩት 3 ኦሆም እንደሆነ እነዚህ ኢኩቫለንት ሬዚስተራቸው 3 ኦሆም ከሆነ ሬዚስታንሳቸው ሰርኪዩቴ ምን ላድርገው? ሰርኪዩቴ ሚኒማይዝ አድርጌ ልስራው ማለት ነው። ስለዚህ ይሄን ሰርኪዩት ሚኒማይዝ አድርጌ ስሰራው ምን ይሆናል? ጀስት እዚህ ጋር R1 አለኝ፣ እዚህ ጋር R3 አለኝ፣ እንደዚህ ይሆናል ማለት ነው። ሎክ ይሄኛ ይሆናል። እዚህ ጋር 12 ቮልት አለኝ፣ እዚህ ጋር ስንት አለኝ? 5 ኦሆም አለኝ፣ እዚህ ጋር 3 ኦሆም አለኝ። ይሄ ማለት R12 ነው፣ ይሄኛው R3 ነው ማለት ነው። አሁን እዚህ ጋር ኢኩቫለንት የዚህኛውን ኢኩቫለንት ስንፈልገው ሲሪየስ ወደ ሆኑ ኮምባይኔሽን መጣልን ማለት ነው። ስለዚህ እነዚህ ሲሪየስ ስለሆኑልኝ ደግሞ የR123 ቶታል which is equal to R1 R12 12 ልበለው ፕላስ R3 ይሆናል። ምክንያቱም ሲሪየስሊ ኮምባይንድ ስለሆኑ ማለት ነው። ሶ እነዚህን ቀጥታ ሲደመሩ ስንት ይሆናል? 3 ሲደመር 5 8 ይሆናል ማለት ነው። ስለዚህ 8 ከሆነ ሰርኪዩቴ ወደ ምን መጣ ማለት ነው? እንደዚህ አይነት ፎርም ያለው 12 ቮልት 8 ኦሆም የሆነ ሰርኪዩት ሆነልኝ ማለት ነው። ስለዚህ ወደዚህ ሰርኪዩት ፎርም ከቀየርኩ በኋላ ምኑን መፈለግ እችላለሁ ማለት ነው? ከረንቱን መፈለግ እችላለሁ ማለት ነው። ስለዚህ የዚህን ከረንት ለመፈለግ እንዴት ማድረግ እችላለሁ? የዚህን ከረንት ለመፈለግ V which is equal to I times R የሚል ፎርሙላ አለኝ ማለት ነው። ሶ ከዚህ ተነስቼ ቶታል R ኢኩቫለንት አለኝ፣ ኢኩቫለንት ልበለው ይሄንን እዚህ ጋር ቮልቴጅ አለኝ። ስለዚህ ከዚህ ጋር አይን ለማግኘት አይ እኩል ይሆናል V ኦቨር R ኢኩቫለንት አድርጌ መፈለግ እችላለሁ። ከረንቴ 12 ቮልት ኦቨር 8 ኦሆም ይሆንና 12 ሲካፈል ለ8 ስንት ነው የሚሆነው? 12 ሲካፈል ለ8 ስንት ይሆናል? 1.5 ስ ስለዚህ ከረንት which is equal to 1.5 ቮልት ፐር ኦሆም አምፒር ይሆናል ማለት ነው። አምፒር ይሆናል። ስለዚህ እዚህ ጋር እንደዚህ ድሮውን የሚሆነው ከረንት ምንድነው ማለት ነው? ከረንት ኩላል 1.5 አምፒር ነው ማለት ነው። 1.5 አምፒር ነው ማለት ነው። ስለዚህ ከዚህ በኋላ 1.5 አምፒር ከሆነ እዚህ 5 ኦሆም ላይ ድሮፕ የሚሆነውን ቮልቴጅ አግኙ ከተባላችሁ ይሄኛውን እዚህ ጋር V3 ብትሉት ምንድነው? I ታይምስ ምን R3 ነው የሚሆን ማለት ነው። ምክንያቱም I እዚህ ጋር ኮንስታንት ነች። ከዛ እዚህ ጋር ግን ምን ትሆናለች? ወደዚህና ወደዚህ ይከፋፈላል። ተመልሶ ደግሞ እዚህ ጋር ሲገናኝ ተመልሶ I ይሆናል ማለት ነው። እዚህ ጋር ግን I1 እና I2 ወደ ተባለ ሊከፋፈል ይችላል። እዚህ ጋር ሲመጣ ግን ተመልሶ አንድ ፓስ ስለሆነ ያለው ራሱ I ይሆናል ማለት ነው። ሶ እዚህ ጋር ያለውን ቮልቴጅ ከሆነ የተጠየቅን ግን እዚህ ጋር ያለውን ቮልቴጅ ከሆነ የተጠየቅን ቀጥታ ከረንቴ 1.5 አምፒር አለኝ 1.5 አምፒር አለኝ ምን ማድረግ ነው ማለት ነው? ምን ማድረግ ነው? እዚህ ጋር ባለው ሬዚስታንስ ማብዛት ነው ማለት ነው። ሶ ከረንት which is equal to ከረንት 1.5 አምፒር ስላለኝ እዚህ ጋር V3 እኩል ይሆናል I ታይምስ R3 ያደርግና V3 which is equal to 5 times 1.5 አምፒር እዚህ ጋር ኦሆም ይኖረኛል አድርጌ ይሄንን 5 ሲባዛ 1.5 V3 ስንት ይሆናል ማለት ነው? V3 እኩል ይሆናል 7.5 ምን ቮልት ይሆናል ማለት ነው። 7.5 ቮልት ይሆናል። ሶ እዚህ ጋር 7.5 ቮልት የሚል መልስ ፈልገን እናከባለን ማለት ነው። this is 7.5 ቮልት ማለት ነው። ሶ እዚህ ጋር በ5 ኦሆም ላይ ድሮፕ የሚሆነው ቮልቴጅ ቶታል ከረንቱን ከፈለግን በኋላ ቶታል ከረንቱ በዚህ ጋር ያለው ኳል ስለሚሆን በ5 አብዝተን ማግኘት እንችላለን ማለት ነው። ስለዚህ 7.5 ቮልት ይሆንልኛል ማለት ነው። 7.5 ቮልት እዚህ ጋር ግን ቶታል ከረንቱን ለማግኘት መጀመሪያ ኢኩቫለንት ሬዚስታንሱን እንዴት እንፈልጋለን የሚለው ኮንሰፕት ሊገባን ይገባል ማለት ነው። ቶታል ከረንቱን ካገኘን በኋላ ቀጥታ እዚህ ጋር ማብዛት ይሆናል ማለት ነው። ማብዛት ይሆናል ማለት ነው። እዚህና እዚህ ጋር ግን ድሮፕ የሚሆነው ለማግኘት ለምሳሌ እዚህ ጋርና እዚህ ጋር ድሮፕ የሚሆነውን ቮልቴጅ እንዴት ማግኘት የምንችል ይመስላችኋል? እዚህ ጋርና እዚህ ጋር የሚሆነውን እንስራው። ቼክ እናድርግ። ሌት ሚ ቼክ። እስኪ እንዴት መፈለግ እንችላለን? እዚህ ጋር ሉክ
አሁን መጀመሪያ እነዚህን ሬዚስተሮች ፓራላል ስለሆኑ ወደ ሲሪስ እናመጣቸው አር ኢኩቫላንታቸው ስንት ሆኖ ነበር 3 ኦሆም ሆኖ ነበር አይደለ 3 ኦሆም በዚህ ጊዜ ሰርኪዩታችን ወደ ምን ተቀይሮ ነበር ወደዚህ ፎርም አይደል ወደዚህ ፎርም ተቀይሮ ነበር ወደዚህ ፎርም እዚህ ጋር 5 ኦሆም አለኝ እዚህ ጋር 3 ኦሆም አለኝ እዚህ ጋር ፍሎ የሚያደርግ ስንት አለኝ 1.5 አምፒር ከረንት አለኝ እዚህ 12 ቮልት አለኝ እዚህ ጋር ስንት አለኝ 7.5 ቮልት አለ ካልኩሌት አድርጌ ያገኘሁት ማለት ነው ስለዚህ እዚህ ጋር ድሮፕ የሚሆነው ቮልቴጅ ምን ያህል ይሆናል 1.5 ሲባዛ በስንት በ3 ኦሆም ስለዚህ 1.5 ሲባዛ በ3 ኦሆም ስንት ይሆናል 4.5 ምን ቮልት አለ ማለት ነው 4.5 ቮልት የት ጋር ነው እዚህ ጋር 3 ኦሆም ላይ ድሮፕ የሚሆነው ያ ማለት እነዚህ ጋር ድሮፕ የሚሆነው ቮልቴጅ ስንት ነው ማለት ነው 4.5 ቮልት ነው ማለት ነው 4.5 ቮልት ከሆነ እዚህ ጋር ደግሞ በፓራላል ስለተያያዙ ፓራላሊ ከተያያዙ ቮልቴጅ ምንድነው ኢኳል ነው ተባብለናል ስለዚህ እዚህ ጋር 4.5 ቮልት እዚህ ጋር 4.5 ቮልት ምን ይሆናል ማለት ነው ድሮፕ ይሆናል ማለት ነው ሶ የተጠየቀው ምናልባት ወይም እዚህ ጋር ወይም ደግሞ እዚህ ጋር ቢሆን ኖሮ ወይ 12 ቮልት ላይ ወይ 4 ቮልት ላይ ቢሆን ኖሮ የተጠየቀው 4.5 ቮልት ነው ብለን መመለስ እንችላለን 5 ኦሆም ላይ ከሆነ ግን የተጠየቀው እዚህ ጋር 5 ኦሆም ላይ ከሆነ የተጠየቀው 7.5 ቮልት ይሆናል ማለት ነው በጣም ሲምፕል ነው እንደምትመለከቱት ክሪቲካሊ ማየት ነው ጥያቄዎችን እኔ ያልገባችሁ ነገር ካለ ሁሌ እንደምላችሁ ኮሜንት ሴክሽን ላይ አስቀምጡ እኔ እየተከታተሉ ኤክስፕሌን አደርጋለሁ ማለት ነው in the sketches below በሚከተሉት ስዕሎች ነው which best describes the locations of the negative charge ወይም electrons when a negatively charged rod is brought near but not touch the conducting sphere የሆነ ኮንዳክቲንግ ስፌር አለ ያ ኮንዳክቲንግ ስፌር ሌትስ ሴይ ኒውትራል ነው ብለን እናስበውና ያ ኒውትራል የሆነው ስፌር ምን አለው ኢኳል ነምበርስ ኦፍ ምን አለው ፕሮቶን ኤንድ ኤሌክትሮን ወይም ፖዚቲቭ እና ኔጌቲቭ ቻርጅ ይኖረዋል ያ ፖዚቲቭ እና ኔጌቲቭ ቻርጅ ያለው ስፌር let's say minus plus minus minus plus plus minus plus 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 minus minus plus minus minus plus አይነት ያለው ነው ብለን እናስብና እንደዚህ ራንደምሊ ዲስትሪቢዩት የሆኑ ነገሮች ናቸው ስፌር ተሰጥቶኛል ይህንን ስፌር አንድ ኔጌቲቭሊ ቻርጅድ የሆነ ሮድ ምን አደረኩት ይሄ ሙሉ ኔጌቲቭሊ ቻርጅድ የሆነ ሮድ ብራውት አደረኩ አስጠጋው በማስጠጋበት ጊዜ የኤሌክትሮኖች ትክክለኛ ፖዚሽን ምን ሊሆን ይችላል ነው አሁን ላይክ ቻርጆች ምን ይሆናሉ ነው የተባባል ነው ላይክ ቻርጅ ምን ይሆናሉ ሪፔል ይደራረጋሉ ላይክ ቻርጅስ ሪፔል ይገፋፋሉ ሪፔል ይደራረጋሉ አንላይክ ቻርጆች ደግሞ አንላይክ ቻርጆች ከሆኑ ወይም አንላይክ ማለት ነው ተቃራኒ ቻርጆች ከሆኑ ምን ይደራረጋሉ አትራክት ይደራረጋሉ ይሳሳባሉ አትራክት ይደራረጋሉ አሁን ሉክ ኔጌቲቭ ሮድ ከተጠጋው እዚህ ስፌር ውስጥ የነበሩ ኔጌቲቮች ወይም ኤሌክትሮኖች ወዴት ይሸሻሉ ማለት ነው ይሄ ስለሚገፋቸው ወደዚህ ወደ ጥግ ይሸሻሉ ማለት ነው ስለዚህ ምን ይሆናሉ ፖዚቲቮች አትራክት ይደረጋሉ ስለዚህ ፖዚቲቮች ስንት ፖዚቲቭ ነው ያለኝ 1 2 3 4 5 6 7 8 1 2 3 4 5 6 7 8 ፖዚቲቭ ኤሌክትሮኖች ወይም ፖዚቲቭ ቻርጆች በዚህ ሳይድ ይሆናሉ 1 2 3 4 5 6 7 8 ኔጌቲቭ ኤሌክትሮኖች ደግሞ ወደዚህ ሳይድ ምን ይላሉ ይሸሻሉ ምክንያቱም ይህ ኔጌቲቭ ሮድ ምን ስለሚያደርጋቸው ስለሚገፋቸው ማለት ነው ሶ ይሄኛው ነው እንዴ አይደለም ኤ ላይ ያለው አይደለም ቢ ላይ ያለውን ብትመለከቱት it makes sense አይደል ይሄኛው ኔጌቲቭ ሮድ ስለተጠጋው ፖዚቲቭ ወደዚህ ሳይድ ሆነ ኔጌቲቭ ግን ወደዛ ሳይድ ሸሸ ይሄኛው አይሆንም ቶታሊ ኒውትራል ሆኖ ይቀጥላል ነው የሚለን ይሄኛውም እንደዚህ ሴንተር ላይ ሊሆን አይችልም ምክንያቱም የዚህ ኢፌክት ስላለበት ተቃራኒው ግዴታ ወደዚህ መሳብ አለበት ተመሳሳዩ ደግሞ ወደዛ መገፋት ስላለበት አፕሮፕሪየት መልሳችን ቢ ላይ ያለው ይሆናል ማለት ነው ይሄኛውን ምርጫ እናከባለን ማለት ነው it is so simple እዚህ ጋር ላይክ ቻርጆች ሪፔል ይደራረጋሉ አንላይክ ቻርጆች አትራክት ይደራረጋሉ የሚለው ፕሪንሲፕል ክላስ በጣም ሲምፕል ነው ማለት ነው እንግዲህ ኢንትራንስ በዚህ መልኩ ነው የምትሰሩት እንደምትመለከቱት በጣም ሲምፕል ነው I hope ትደፋፍኑታላችሁ ያስባለሁ let's proceed to next okay a dry cell voltage is labeled to be 1.5 volt dry cell የሆነ ባትሪ ድንጋይ ብላችሁ አስቡና ያ ባትሪ ድንጋይ 1.5 ቮልት ሌብል ተደርጓል ነው
which of the following statement is correct? The terminal voltage of the cell is equal to the 1.5 for a closed circuit. Terminal voltage 1.5 ነው ማለት ነው እንደዛ ነው The electromotive force of the cell is equal to 1.5 electromotive force አሁን እዚህ ጋር 1.5 ቮልት ነው አለን ማለት ይሄ ድራይ ሴል ቮልቴጁ ወይም ደግሞ ኤሌክትሮሞቲቭ ፎርሱ እኩል ይሆናል 1.5 ቮልት ነው ማለት ነው 1.5 ቮልት ነው ማለት ነው ስለዚህ ኢንዳይሬክትሊ እዚህ ጋር 1.5 ቮልት ሌቭል ተደርጓል ካለን ይሄ ድራይ ሴል ኤሌክትሮሞቲቭ ፎርሱ ባጭሩ ምንድነው ማለት ነው 1.5 ነው ማለት ነው ሶ ሌላውን ምርጫ ማየት ሳይጠበቅብን መልሳችን ይሄ ነው ብለን ማስቀመጥ እንችላለን ግን ሌሎች እናያቸው the terminal voltage of the cell is greater than 1.5 አይሆንም the electromotive force of the dry cell is less than 1.5 ቮልት ይላል አይሆንም ሶ እዚህ ጋር ኤሌክትሮሞቲቭ ፎርሳችን ባጭሩ 1.5 ቮልት ነው የሚለውን ይገልጽልናል ማለት ነው በቀላሉ ይገልጽልናል ማለት ነው ኦኬ ኔክስት A thick wire connects the lightning rod on the roof of a house to the ground and in a normal good weather ensures that the rod is electrically neutral. የሆነ ዋየር ከላይትኒንግ ሮድ ማለት ነው ሆቴሎች ምናምን ሲሰሩ ለላይትኒንግ እንዳይጋለጡ ላይትኒንግ ሮድ ግራውንድ ይደረግላቸዋል ስለዚህ ላይትኒንግ በሚፈጠርበት ጊዜ ቀጥታ አትራክት አድርገው ያ የመጣው ቻርጅ ወደ መሬት ሄዶ ኒውትራል እንዲሆን ያደርጉታል ምንም አደጋ ሳያደርስ አይደል ያለው ሶ እዚህ ላይትኒንግ ሮድ ላይ ኮኔክት የሆነ ዋየር አለ እና መጀመሪያ ኤሌክትሪካሊ ምን ነበር አት ኖርማል ኮንዲሽን ላይ ምንም ነገር ፖዚቲቭ ኔጌቲቭ ቻርጅ የለውም it is equal amount of charges ነበር ያለው ኒውትራል ነበር አለን ከዛስ if the weather becomes stormy ሆነ ዊዘሩ ስቶርሚ በሚሆንበት ጊዜስ just ክረምት ሆነ ብለን እናስብ and negatively charged cloud floats overhead ምንድነው ያለው መብረቅ በሚፈጠርበት ጊዜ ከደመናው በታች ምን ከሚሰበሰብ ደመና በታች ኔጌቲቭ ቻርጆች ኮንሰንትሬት ይሆናሉ ከላይ ደግሞ ፖዚቲቭ ቻርጆች ይሆናሉ ስለዚህ እነዚህ ኔጌቲቭ ቻርጆች ምን ቴምፖራሪ መሬት ውስጥ ያለውን ፖዚቲቭ ቻርጅ ወደ ላይ ይስቡትና እዚህ ጋር ሃይ የሆነ የክላውዱ ስር ሃይ የሆነ ኔጌቲቭ ቻርጅ ካለና መሬት ጋር ያለው ቻርጅ ደግሞ ፖዚቲቭ ወደ ላይ ከመጣ ወይም ደግሞ በተለይ ዛፎች ምናምን ካሉ ያ ፖዚቲቭ ቻርጅ ወደ ላይ ከሄደ ምን ይሰራል አንላይክ ቻርጅ ስለሆኑ አትራክት ስለሚደራረጉ የሆነ ቴምፖራሪ ፓዝ ይሰራል ፓዝ በሚሰራበት ጊዜ መብረቅ ይፈጠራል አይደል ያለው ስለዚህ በዚህ ስቶርም በሆነ ኮንዲሽን ጊዜ at the overhead ወይም በክላውዱ ስር ምን ተፈጠረ ኔጌቲቭሊ ቻርጅድ ተፈጠረ ኔጌቲቭሊ ቻርጅድ የሆነ ቻርጅ ተፈጠረ ወይም ኔጌቲቭ ቻርጅ ተፈጠረ then what will be the charge on the rod to protect the house from being struck by the lightning house-ን በላይትኒንግ ከመመታት ለማዳን ይሄ ሮድ ምን መሆን አለበት ነው የሚለው ምን መሆን አለበት ማለት ነው ከላይ የመብረቁ የክላውዱ ስር ምን አለ ሃይ የሆነ ኔጌቲቭ ቻርጅ አለ ስለዚህ ግዴታ ያ ሮዱ ጋር ምን ሃይ የሆነ ፖዚቲቭ ቻርጅ ኮንሰንትሬትድ መሆን አለበት ማለት ነው ከዛ አትራክት አድርጎ ወደ ራሱ አመጣው በሮዱ አማካኝነት ወደ ግራውንድ ሄዶ ኒውትራላይዝ እንዲሆን ማድረግ መቻል አለበት ስለዚህ በዚህ ጊዜ ስቶርም በሆነ ኮንዲሽን ጊዜ ላይትኒንግ ሊፈጠር ሲል ወይም ደግሞ ኔጌቲቭሊ ቻርጆች ሲፈጠሩ ግዴታ እሱ ምን መሆን አለበት ማለት ነው ፖዚቲቭሊ ቻርጅድ አሁን ይሄን የመጀመሪያውን ብታዩ ዘ ሮድ ዊል ሪሜን ኤሌክትሪካሊ ኒውትራል አይሆንም ኤሌክትሪካሊ ኒውትራል ከሆነ አትራክት አይደረግም በቀላሉ ሌላ ቦታ ላይ ሊያልፍ ይችላል ማለት ነው ይሄ መብረቅ ሁለተኛው the road becomes positively charged it makes sense ይሄኛው ትክክለኛ መልሳችን ነው ማለት ነው ሌሎች ምርጫዎችን ምን ያቸው the charge depends on whether the cloud is approaching or moving away ሴንስ አይሰጥማ ስታዩት the charge depends on ቻርጁ ቅርብ ነው ወይስ ሩቅ ነው whether the cloud approaching or moving away እሱን እየተጠጋው ነው ወይስ እየራቀው ነው የሚሄደው ሚለውን ይወስነዋል ነው የሚለው ግን ደግሞ ሃይ የሆነ ምን ኔጌቲቭ ቻርጅ ኮንሰንትሬት ስለሆነ ግዴታ ፖዚቲቭ ቻርጅ እሱም ፖዚቲቭ ቻርጅ ኮንሰንትሬትድ አድርጎ ስቦ ያ ላይትኒንግ ወደ ግራውንድ እንዲገባ ማድረግ አለበት the road becomes negatively charged ይላል ትክክለኛው መልሳችን የትኛው ይሆናል ማለት ነው እዚህ ሁለተኛው ላይ ያለው ምርጫ የሆነውን እናከባለን ኦር ደግሞ እናጠቁራለን ማለት ነው ይሄን ይመስላል በደንብ እዩት እስኪ አንብቡት እናንተ ስለ ላይትኒንግ የሰራነው ቪዲዮ ወደ ኋላ ተመልሳችሁ በደንብ እዩት ይሄን ይመስላል እስኪ ወደ ኔክስት ኒድ ኦኬ charge Q1 and Q2 are located in positions of
3.0 ኮኦርዲኔት ሲስተም ላይ ፖይንቶች ሲጻፉ በኤክስ ኮማ ዋይ ፎርም ነው እሺ የሚጻፉ ኤክስ ኮማ ዋይ ፎርም ነው የሚጻፉት ኤክስ መጀመሪያ ይጻፋል ዋይ ከዛ ይጻፋል ማለት ነው አይደል ማትማቲክስ ላይ ታውቁታላችሁ ስለዚህ እዚህ ጋር 3 ሜትር ኮማ 0 ማለት in the x 3 ሜትር ነው in the y 0 ላይ ነው ማለት ነው ሶ አሁን እዚህ ጋር x y 0 0 የሚሆንበት ይሄ ነው y 0 ነው ማለት ወደ ላይ ምንም ከፍታ አልሄደም ማለት ነው ስለዚህ only x ብቻ እስከዚህ ምን ያህል ነው 3 ሜትር ሄዷል ማለት ነው and on the x axis and 0.4 ማለት ደግሞ አሁን ደግሞ 0.4 ሜትር ሲል ማን ያለው የy አይደለ ስለዚህ y ወደ ላይ ደግሞ ምን ያህል 4 ሜትር ያህል ወደ ላይ ነው ማለት ነው respectively as shown in the figure below ስለዚህ ይሄ q2 ከኮኦርዲኔት ሲስተሙ በ4 ሜትር የራቀ ነው ምን ያህል ነው ቫልዩ ቻርጁ -4 times 10 to the power of -6 coulomb or -4 microcoulomb ነው ማለት ነው q1 ደግሞ -3 microcoulomb ወይም -3 times 10 to the power of -6 coulomb ነው ማለት ነው ከዛ እዚህ what should be the x and the y components of the net electric force on 1 microcoulomb charge placed at the origin ላይ እዚህ ጋር ምን አለ ማለት ነው 1 times 10 to the power of -6 coulomb የሆነ ቻርጅ አለ ማለት ነው q ኖት እንበለው let's say ይሄንን q ኖት እንበለው ስለዚህ ኦሪጂኑ ላይ q ኖት የተባለ 1 times 10 to the power of -6 coulomb የሆነ ምን አለ ቻርጅ አለ ስለዚህ ይሄኛው አሁን እዚህ ጋር ፖዚቲቭ ቻርጅ ነው ይሄኛው ኔጌቲቭ ቻርጅ ነው ስለዚህ ይሄ ኔጌቲቭ ቻርጅ ይሄንን ምን ያደርጋል አትራክት ያደርጋል የሆነ ፎርስ ኢን ዘ ዋይ ኤፍ ኢን ዘ ዋይ አፕላይ ያደርግበታል ማለት ነው እዚህ ጋር ይሄ ኔጌቲቭ ቻርጅ ነው ይሄ ፖዚቲቭ ነው ወደዚህ ምን ይለዋል ይስበዋል አይደለ የተለያየ ስለሆነ ስለዚህ ኤፍ ኢን ዘ ኤክስ የሆነ ፎርስ አለ ማለት ነው ኤፍ ኢን ዘ ኤክስ የሆነ ፎርስ አለ ማለት ነው ስለዚህ ፈልጉ የተባል ኤፍ ኢን ዘ ኤክስ እና ኤፍ ኢን ዘ ዋይ ነው ተብለናል ፈልጉ የተባለው ኤፍ ኢን ዘ ኤክስ እና ኤፍ ኢን ዘ ዋይ ነው ማለት ነው ሶ እዚህ ጋር ስለምን ተመረናል ኤሌክትሮስታቲክስ ፎርስ ምን ተመረናል ይህ ኤሌክትሮስታቲክ ፎርስ ኤፍ ኤሌክትሮስታቲክ ፎርስ which is equals to k የተባለ ኮንስታንት q1 times q2 over separation distance r square ብለን ብዙ ካልኩሌሽኖችን ሰርተናል ይህ ፎርሙላ አለን ማለት ነው ስለዚህ q1 እና q2 ያልናቸው ማንና ማን ነው ፎርስ አፕ ላይ የሚደራረጉትን ቻርጆች ነው ሌትስ ሴይ q1 እና q2 ሲል ለምሳሌ ይሄን q2 እና ይሄን q1 ላንወስድ እንችላለን ይሄኛው q እና ይሄኛው q ኖት ከሆነ ፎርስ አፕ ላይ የሚደራረጉት እዚህ ጋር q ኖት q2 ልንል እንችላለን ማለት ነው ይሄኛውና ይሄኛው ከሆነ ደግሞ ይሄንን q ኖት q1 ልንል እንችላለን ስለዚህ q1 q2 የሚለው በሁለት ቻርጆች መካከል ስላለ ፎርስ ስለምናወራ ነው እንጂ it doesn't matter ማለት ነው ቫሪያብሉ q ኖትም ሊሆን ይችላል ምንም ሊሆን ይችላል ስለዚህ ለምሳሌ እኔ መጀመሪያ fxን ብፈልግ in the fx አፕ ላይ የሚደረገው ፎርስ በማን ነው በq1 ማን ላይ q ኖት ላይ ማለት ነው ስለዚህ q ኖት እና q1 መካከል ያለው ፎርስ ነው የምፈልግ ማለት ነው so this electrostatic force in the x direction which is equals to k q ኖት times q1 over separation distance አቸው r square ይሆናል ማለት ነው k constant value ነው ስንት ነው ተብለናል 9 times 10 to the power of 9 it is ዩኒት አለው ዩኒትን እዚህ ጋር ኒውተን ሜትር ስኩዌር ፐር ኮሎምብ ስኩዌር ብላችሁ መጻፍ ትችላላችሁ ኒውተን ሜትር ስኩዌር ፐር ኮሎምብ ስኩዌር አድርጋችሁ መጻፍ ትችላላችሁ ሶ እዚህ ጋር fx which is equals to k ስንት አለኝ 9 ሲባዛ 10 to the power of 9 ዩኒቱን ልቶ ስለምናውቀው የፎርስ ኒውተን ስለሆነ ስለምታውቁት ማለት ነው ማጣፋት ይቻላል እሺ q ኖት ስንት አለኝ ታይምስ 1 times 10 to the power of -6 ኮሎምብ አለኝ ታይምስ q1 ስንት አለኝ እሺ 3 times 10 to the power of -6 3 times 10 to the power of -6 ኮሎምብ ምክንያቱም እዚህ ጋር this is absolute value ካስታወሳችሁ ፎርሙላውን አይደለ ስለዚህ ኔጌቲቭም ሆነ ፖዚቲቭም ሆነ it doesn't matter ማለት ነው it doesn't matter so over ፖዚቲቭ አድርገን መጻፍ እንችላለን over separation distance አቸው ስንት ነው 3 ሜትር ስኩዌር ሲሆን ስንት ይሆናል 9 ሜትር ስኩዌር ይሆናል ማለት ነው ዩኒቱን ልቶ ኦሬዲ ያኛውንም ስለተውኩት ዩኒቱን ልቶ ኒውተን ስለሆነ ስለማቀው እናንተ ግን ካልኩሌሽን ስሩ ስትባሉ ግዴታ ኒውተን እዚህ ጋር ዩኒታቸውን ማስቀመጥ ይተበቅባቸዋል እኔ አሁን የፎርስ ዩኒት ኒውተን እንደሆነ ስለማቅ just ቦታም ለመቆጠብ ጊዜም ለመቆጠብ አልጻፉትም it doesn't matter so fx which is equal to ምን ሆነ ማለት ነው እዚህ ጋር 9 times 1 times 3 ስንት ይሆናል 27
ታይምስ 10 the power of 9 10 the power of 9 ታይምስ 10 the power of -6 ታይምስ 10 the power of -6 ስንት ይሆናል? ይሄኛው -12 ፕላስ 9 ሲሆን 10 the power of -3 አይደለ? yes ስለዚህ 27 ታይምስ 10 the power of -3 ኦቨር ምን ሆነልኝ? 9 ምን ኒውተን ሆነልኝ ማለት ነው። ሶ fx which is equals to 27 ሲካፈል ለ9 ስንት ነው? 3 ታይምስ 10 the power of -3 ኒውተን። ስለዚህ fx ፖዚቲቭ 3 ታይምስ 10 the power of -3 ኒውተን ነው ማለት ነው። ሶ ወደዚህ አፕላይ የሚደረገው ፎርስ በዚህኛው በq1 አማካኝነት እዚህ ፖይንት ቻርጅ ላይ አፕላይ የሚደረገው ፎርስ fx which is equal to 3 times 10 the power of -3 ኒውተን ነው ብለን እናስቀምጣለን። እስኪ እዚህ ጋር fx 4 ታይምስ ይሄኛው አይሆንም፣ ይሄኛው መሆን ይችላል። እስኪ ይሄኛው አይሆንም፣ ይሄኛው ኢትስ ኔጌቲቭ አይሆንም። ባጭሩ መልሳችን ይሄ ነው ብለን ማክበብ እንችላለን። ግን f in the y-ንም ቼክ እናድርግ። f in the y-ንም ቼክ እናድርገው። ሶ f in the y-ን ስንሰራ ደግሞ I hope it is clear yes ግልጽ ነው ብዬ አስባለሁ። እኔ ያልገባችሁ ነገር ካለ አሁንም ኮሜንት ሴክሽን ላይ አስቀምጡ። this electrostatic force in the y direction apply የሚደረገው ደግሞ እንደዚህ ዳይሬክሽን አፕላይ የሚደረገው q ኖት ታይምስ q2 ኦቨር r ስኩዌር ማለት ነው። ስለዚህ ጋር k ስንት አለኝ? 9 ታይምስ 10 the power of 9 ታይምስ q ኖት ስንት አለኝ? 1 ታይምስ 10 the power of -6 ታይምስ q2 ስንት አለኝ? q2 4 ታይምስ 10 the power of -6 አለኝ ማለት ነው። -6 አለኝ ማለት ነው። ኦቨር r ስኩዌር ሰፓሬሽን ዲስታንሳቸው ስንት ነው? 4 ሜትር። ስለዚህ ይህ 4 ሜትር ከሆነ 16 ስኩዌር ሲሆን ማለት ነው 16። ስለዚህ እዚህ ጋር 9 ሲባዛ በ1 ሲባዛ በ4 ስንት ይሆናል? 9 ሲባዛ በ1 ሲባዛ በ4 30 ስንት ይሆናል? 6 ታይምስ 10 the power of minus ስንት? -3 ኦቨር 16 ምን ኒውተን ይሆናል ማለት ነው። ኦቨር 16 ኒውተን ይሆናል ማለት ነው። ስለዚህ 36 ለ16 ማካፈል ነው ማለት ነው። 36 ለ16 ቀጥታ ማካፈልም ይቻላል። 36 ለ16 ማካፈለው ሁለት ጊዜ ስልክ ሳልጠቀም 32 ይሆናል። 32 40 ይሆናል። 40 ሲካፈል ለ16 አሁንም ሁለት ጊዜ 32 ስንት 8 ይሆናል። 80 ሲካፈል 5 ጊዜ ማለት ነው ታይምስ 10 the power of -3 ኒውተን። ይሄኛው f in the y አፕላይ የሚደረገው ፎርስ ስንት ነው ማለት ነው? 2.25 ታይምስ 10 the power of -3 ኒውተን ይሆናል። እዚህ ጋር ግን አለ እንዴ? እዚህ ጋር 4 ነው የሚለው ሶ ሞስት ፕሮባብሊ እዚህ ጋር ጥያቄው ስህተት ነው ወይ እሱ ሲያስቀምጥ ተሳስቷል ማለት ነው። ወይም ደግሞ ይሄኛው ስንት መሆን ነበረበት? እንደዛ ለመሆን 3 ሜትር መሆን ነበረበት። 3 ሜትር ቢሆን ስኩዌር ሲሆን እዚህ ጋር 9 ይሆንና 4 ታይምስ 10 the power of -3 መሆን ይችል ነበረ። ግን 4 ሜትር የሰጠኝ ወዴት ነው? ኢን ዘ ዋይ ነው። ይሄኛው 4 ሜትር ነው። ይሄኛው 3 ቢሆን ኖሮስ? ይሄኛው 4 ቢሆን ኖሮስ? ሲካፈል ለ16 እናደርገው ኦልሬዲ ሶ እዚህ ጋር አሁን እንደ ምርጫ እንደ ተፈታኝ እንደ አይነት ጥያቄ ይመጣና ባይመጣላችሁ ሞስት ፕሮባብሊ እዚህ ጋር f in the x ልክ ስለሆነ መልሱ ይሄኛው ነው ተብሎ ነው ኢንቴንሽናል የተዘጋጀው ማለት ነው። ይሄኛውን አድርጋችሁ ማለት ትችላላችሁ። ግን እዚህ ጋር እናንተም በድጋሚ ቼክ አድርጉት። 4 times 10 the power of -3 አይሆንም። የሚሆነው 2.25 times 10 the power of -3 ኒውተን ነው ማለት ነው። ትክክለኛ መልሱ ይሄ ነው። እናንተም እስኪ ክሮስ ቼክ አድርጉትና ኮሜንት ሴክሽን ላይ ያስቀምጡልኝ። እዛ ጋር እንወያይበታለን ማለት ነው። ኦኬ ኔክስት The effective resistance of two resistors R1 and R2 connected in parallel is አሁን R1 እና R2 የተባሉ ሁለት ሬዚስተሮች በምንድነው ኮኔክትድ የሆኑት? በፓራላል ነው ኮኔክትድ የሆኑት። This is R2 this is R1 እዚህ ጋር ቮልቴጅ አለ DC ቮልቴጅ አለ። ስለዚህ የነዚህ ኢፌክቲቭ ሬዚስታንስ ወይም ቶታል ሬዚስታንስ ምን ያህል ነው የሚለን። ስለዚህ R2ን ለመፈለግ ፓራላል ከሆኑ ምንድነው የተባባልነው? ፓራሌል ከሆኑ 1 over R2 which is equal to 1 over R1 plus 1 over R2 አይደለ የተባባልነው? 1 over R2 ከዛስ 1 over R2 which is equal to R1 R2ን የጋራ በወስድ R1 የጋራ ወሰድኩና እዚህ ጋር R1 R2 ሲካፈል R1 R2 ይቀራል። R2 ሲደመር እዚህ ጋርስ R1 R2 ሲካፈል R1 ይቀራል። እዚህ ጋር R1 አደርጋለሁ ማለት ነው። ሶ 1 over R total which is equal to
R2 + R1 ኦቨር R1 R2 ይሆናል ማለት ነው። እዚህ ጋር ግን 1 ኦቨር R2 ስለሆነ ቶታል ሬዚስታንስ ለማግኘት ይሄን ማገላበጥ ይጠበቅብኛል። ሶ this total resistance which is equal to R1 R2 ኦቨር R1 + R2 አድርጌ ማስቀመጥ እችላለሁ ማለት ነው። ይሄኛው ምርጫ ያዘልኝ ትክክለኛ መልስ ይሆናል ማለት ነው። R1 + R2 ሲሪየስ ቢሆን ነበር የሚሆነው መልሱ፣ ሲሪየስ አይደለም። x R1 + R2 ኦቨር R1 R2 እንደዛ አይደለም እንዳይሸውዳችሁ እሺ። ይሄኛው R1 + R2 ኦቨር R1 R2 ልክ እኮ ነው እዚህ ጋር እንደምትመለከቱት፣ ግን ምን መሆን አለበት? ሪሲፕሮካል መሆን አለበት ማለት ነው። መገላበጥ አለበት። ስለዚህ ይሄኛውንም እንንደዋለን እናልፈዋለን። R1 × R2 አይሆንም። እዚህ ጋር R1 × R2 ሲካፈል R1 + R2 የሚለው ትክክለኛ መልሳችን ይሆናል ማለት ነው። ትክክለኛ መልሳችን፣ ምክንያቱም እዚህ ጋር ሪቨርስ ማድረግ ስላለብን ወይም ሪሲፕሮካል ማድረግ ስላለብን R2 + R1 ወይም R1 + R2 ኦቨር R1 R2 የሚለው ትክክለኛ መልሳችን አይሆንም ማለት ነው። ሲምፕል ነው። እዚህ ጋር ህጉን መያዝ ነው። ሲሪየስሊ ኮኔክትድ ሲሆኑ ወይም ኮምባይንድ ሲሆኑ ሬዚስተሮች እንዴት ቶታላቸው እንዴት ይሰራል ወይም ኢኩቫለንታቸው፣ እንዲሁም ደግሞ ፓራላሊ ኮኔክትድ ሲሆኑ እንዴት ይሰራል የሚለውን ማወቅ ብቻ ነው ማለት ነው ከእናንተ የሚጠበቀው። ሌላ it is very simple. Let's proceed to next. A constant electric current of 16 ampere flows through a resistor in 4 minutes. በ4 ሚኒት ውስጥ 16 አምፒር ኤሌክትሪክ ከረንት ፍሎ ያደርጋል። What is the number of electrons? Number of electrons that passes through a point an electric charges ይሄን ያህል ነው ተብለናል። አሁን እዚህ ጋር ሁለት ፎርሙላዎችን ማስታወስ ይጠበቅብናል ማለት ነው። የመጀመሪያው current which is equals to total charge over time የሚልና this total charge Q which is equals to n number of electron times this electron የሚሉ ፎርሙላዎችን ማስታወስ ይጠበቅብናል ማለት ነው። ስለዚህ እነዚህ ፎርሙላዎችን እንይዝና ቀጥታ ወደ ምናችን እንሄዳለን ማለት ነው፣ ወደ ካልኩሌሽናችን። ጊቭን ምን አለን እዚህ ጋር? ጊቭን current which is equal to 16 አምፒር አለኝ። ታይም ስንት አለኝ? t 4 ሚኒት ማለት which is equal to ምን ያህል ነው? 4 ሲባዛ በ60 አይደል? 1 ሚኒት 60 ሰከንድ አይደል? 4 ሲባዛ በ60 which is equal to 240 ምን 240 ሴኮንድ ማለት ነው። 240 ሴኮንድ አለኝ ማለት ነው። ስለዚህ ከዚህ ጋር እዚህ ጋር ይሄኛውን ቻርጅ ማግኘት ይችላል። ኦቨር 1 አድርጌ ይሄን ክሪስ ክሮስ ባደርገው q which is equal to i times t ይሆንና implies i ስንት አለኝ? 16 አምፒር ታይምስ 240 ሰከንድ ባደርገው 16 አምፒር አብዙት እናንተ ጊዜ ለመቆጠብ ያህል ካልኩሌተር ልጠቀም። 16 ሲባዛ 240 which is equal to 3840 ስለዚህ this q which is equal to 3840 ምን አምፒር ሰከንድ ይሆናል ማለት ነው። ይሄን q ካገኘን እዚህ ጋር ምን ተሰጥቶኛል? የኤሌክትሮን ቻርጅ ተሰጥቶኛል። የኤሌክትሮን ቻርጅ ከተሰጠኝ ምንድነው የተጠየቁት? ነምበር ኦፍ ኤሌክትሮንስ አይደለ? n ከዚህ ፎርሙላ ላይ n ለማግኘት ኦቨር ኤሌክትሮን ባደርገው ነምበር ኦፍ ኤሌክትሮን ኩል ይሆናል this total charge ኦቨር ኤሌክትሮን አድርጌ ማግኘት እችላለሁ ማለት ነው። ሶ እዚህ ጋር ቶታል ቻርጅ አለኝ። ስለዚህ n ኩል ይሆናል 3840 ሲካፈል ለ1.6 ታይምስ 10 the power of -19 አድርጌ ማግኘት ይችላል ማለት ነው። ስለዚህ አሁን እዚህ ጋር እቺ 10 ፓወር ኦፍ -19 ወደ ላይ ስትወጣ ምን ትሆናለች? ፖዚቲቭ መሆን ትችላለች አይደል? ወደ ላይ አውጥቼ እዚህ ጋር ይሄን አጠፋለሁ 1.6 ላድርግና እዚህ ጋር ታይምስ 10 ፓወር ኦፍ 19 ማድረግ ይችላል ማለት ነው። ከዛ የሚጠበቅብኝ 3840 ለስንት ማካፈል ነው? ሲካፈል ለ1.6 ነው ማለት ነው። ስለዚህ ይሄን ለ1.6 አካፍለው n which is equal to 2400 ታይምስ 10 the power of 19 ሆነ። ስለዚህ አሁን እዚህ ጋር በሳይንቲፊክ ኖቴሽን ለመጻፍ ጀስት ከዚህ 1 ፖይንት 2 ፖይንት 3 ፖይንት አሽቼ እዚህ ጋር 2.4 ባደርገው እዚህ ጋር ሲደመር 3 ማድረግ ነው ማለት ነው የሚጠበቅብኝ አይደለ? ሳይንቲፊክ ኖቴሽን አጻጻፍ። ስለዚህ n ምን ያህል ሆነ ማለት ነው? 2.4 ታይምስ 10 the power of ስንት 22 ኤሌክትሮንስ አሉ ማለት ነው። ስለዚህ ይህንን ምርጫ ያዘው
ትክክለኛ ይህንን መልስ የያዘው ምርጫ ትክክለኛ መልሳችን ይሆናል ማለት ነው። 4 ታይምስ 10 ዘ ፓወር ኦፍ 22 10 ዘ ፓወር ኦፍ 22 ትክክል ነበር፣ ግን ይሄ 4 አይደለም። 2.4 ታይምስ 10 ዘ ፓወር ኦፍ 22 ኮሬክት አንሰሩ ይሄ ነው ማለት ነው። የማይነስ 22 ይላል፣ አይሆንም። እዚህ ጋር 4 ነው ሲጀመር። ስለዚህ ትክክለኛው መልሳችን 2.4 ታይምስ 10 ዘ ፓወር ኦፍ 22 የሚለው ነምበር ኦፍ ኤሌክትሮንስ ይገልጽልናል ማለት ነው። ነምበር ኦፍ ኤሌክትሮንስ ይገልጽልናል። እንደምትመለከቱ ነው እናንተ ሁሌም አእምሯችሁ ላይ ጥያቄ ስትሰሩ ጥያቄውን ታነቡትና የምታውቋቸው ነገሮች ሲመጡ ወደምታውቁት ፎርሙላ መሄድ ሐሳባችሁን ወደዛ ማሰባሰብ ማለት ነው። ስለዚህ እዚህ ጋር ለምሳሌ ከረንት ተሰጠኝ ቮልቴጅ ወይ ሬዚስታንስ ቢሰጠኝ እኮ ወደ ሌላ ፎርሙላ አእምሮዬ ሊሄድ ይችል ነበር። ግን እዚህ ጋር ከረንት ሰጠኝና ታይም ሰጠኝ። ከረንት ሰጥቶ ታይም ሲሰጠኝ የከረንትና የታይምን ሪሌት ሊያደርግ የሚችል ፎርሙላ ምን ላይ ነው የማውቀው ብላችሁ አእምሯችሁን ማስታወስ ማለት ነው። yes current which is equals to total charge over time የሚል ፎርሙላ አለኝ። ኦኬ ያን አስቀምጣለሁ። ከዛ ግን የኤሌክትሮንን ቻርጅ ሰጠና ነምበር ኦፍ ኤሌክትሮን ጠየቀኝ። ስለዚህ ምን እንዴት ነበር ነምበር ኦፍ ኤሌክትሮን ካልኩሌት የሚደረገው? ቶታል ቻርጅ which is equals to number of electron times charge of electron ተደርጎ ካልኩሌት እንደሚደረግ አውቃለሁ። ስለዚህ አሁን number of electron ለማግኘት charge of electron ይሄኛው ቶታል ቻርጅ ስለሚያስፈልገኝ ግዴታ ይሄኛውን ፎርሙላ መጠቀም አለብኝ ብላችሁ ዋይዝሊ እንደዚህ በዚህ መልኩ መስራት ነው እንጂ ምንም ቀጣይ መተካካት ነገር ስለሆነ ጥያቄው በጣም ሲምፕል ነው ማለት ነው አይደለ? ሲምፕል ነው። next consider the following procedure steps ነው። ቻርጂንግ ሜተድ 3 አይነት ቻርጂንግ ሜተዶችን አይተናል። ባይ ረቢንግ አይተናል፣ ባይ ኢንዳክሽን፣ ባይ ኮንዳክሽን። ይሄኛውን ቪዲዮን ተመልሳችሁ በደንብ እዩት። በራቢንግ ቻርጅ ስናደርግ እንዴት ነው ቻርጅ ኦብጀክቱና ቻርጅ የሚያደርገው ኦብጀክትና ቻርጅ የተደረገው ኦብጀክት ሳይናቸው ዘሴም ነው የሚሆነው ዲፈረንት ነው የሚሆነው በምን መልኩ ነው ቻርጅ የምናደርገው ምናምን የሚለውን በደንብ ስላየ ነው ተመልሳችሁ እዩት። this is talks about ስለምንድነው ስለ ቻርጂንግ ባይ ኢንዳክሽን ፕሮሰስ ነው የሚያወራው። የመጀመሪያው ምን ይላል? ግራውንድ አን ኤሌክትሮስኮፕ ነው ወይ? ከዛ ሪሙቭ ዘ ግራውንድ ፍሮም ዘ ኤሌክትሮስኮፕ ነው ወይ? ብሪንግ ኤ ቻርጅድ ሮድ ኒር በት ኖት ተቺንግ ቱ ዘ ኤሌክትሮስኮፕ ነው ወይ? ሪሙቭ ዘ ቻርጅድ ሮድ ነው ወይ ነው። አሁን እዚህ ጋር ቻርጅ በምናደርግበት ጊዜ ምን አይነት ፕሮሰስ እንከተላለን ነው። ምን አይነት ፕሮሰስ እንከተላለን ነው። አሁን የሆነ ኒውትራል ሮድ አለ። ከዛ እዚህ ጋር የሆነ ቻርጅድ ፖዚቲቭሊ ኦር ኔጌቲቭሊ ሊሆን ይችላል። ጀስት ሌትስ ሴይ ኔጌቲቭሊ ቻርጅድ ነው ብለን ብናስብ ዚስ ቦኔት ኔጌቲቭሊ ቻርጅድ ነው ብለን ብናስብ ይሄን ኔጌቲቭሊ ቻርጅድ ቦዲ መጀመሪያ ምን ማድረግ ነው? ወደ ሮዱ ማስጠጋት ነው አይደለ? ስራችን መጀመሪያ ወደ ሮዱ ማስጠጋት ነው። ስለዚህ bring the charged rod near but not touching the electroscope የሚለው የመጀመሪያ ስራችን ይሆናል ማለት ነው ቻርጅ ለማድረግ። ስለዚህ አሁን ወይ ይሄኛው ነው ወይ ይሄኛው ነው ወይ ደግሞ ይሄኛው ነው ማለት ነው። ከዛ ምን ማድረግ አለብን? ይሄኛውን አስጠግተን ስናስጠጋው ፖዚቲቭ ቻርጆች ወደዚህ ይቀራሉ፣ ኔጌቲቭ ቻርጆች ደግሞ ወደዚህ ይጠጋሉ። ግን ምን ማድረግ አለብን ያለ ይሄኛውን እንትን ምን ማድረግ ይሄኛውን ግራውንድ ማድረግ። ግራውንድ ስናደርግ ምን ይሆናል? እነዚህ ኔጌቲቭ ቻርጆች በዚህ ፍሎ አድርገው ወደ ግራውንድ ይሄዳሉ። ስለዚህ ቀጣዩ ስቴፓችን ምን ይሆናል ማለት ነው? ግራውንድ ማድረግ ይሆናል ማለት ነው። ስለዚህ ግራውንድ ማድረግ የሚለው ከ3 ቀጥሎ 1። ስለዚህ አሁን ከ3 ቀጥሎ 1 የሆነ የትኛው ነው? ይሄኛው። ከዛ እስኪ እዚህ ጋር ይሄኛውም አለ። ይሄኛው ከጨዋታችን ውጭ ሆነ ማለት ነው። ከጨዋታችን ውጭ ሆነ ማለት ነው። ከዛስ አሁን ግራውንድ አድርገን ቶታሊ ኔጌቲቭ ቻርጆችን ወደ መሬት እንዲፈሱ ካደረግን በኋላ እዚህ ጋር የሚቀሩ ምንድናቸው? ኦንሊ ምን ቀሩልን ማለት ነው? ፖዚቲቭ ቻርጆች። ስለዚህ ፖዚቲቭ ቻርጆች ከቀሩልን በኋላ ይሄን ግራውንድ ምን እናደርጋለን? ሪሙቭ እናደርጋለን። ስለዚህ ሪሙቭ ስናደርገው ምን ይሆናል ማለት ነው? ይህ ኤሌክትሮስኮፕ ፖዚቲቭ አይነት ይሆናል ማለት ነው። ስለዚህ ግራውንዱን ሪሙቭ አድርጎ የሚል ስንተኛው ነው? ሪሙቭ ዘ ቻርጅ ሮድ ሪሙቭ ዘ ግራውንድ የሚለው ይሄኛው ሁለተኛው ስቴፕ። ስለዚህ ሁለተኛውን ስቴፕ ቀጥሎ ይመጣል ማለት ነው። ይሄኛው ልክ ነው፣ ይሄኛው ግን ልክ አይደለም። ስለዚህ ሞስት ፕሮባብል ትክክለኛው መልሳችን ይሄ ነው የሚሆነው። በመጨረሻ ግን ልክ ይሄኛው እንደዚህ ከቀረልን በኋላ ኤሌክትሮስኮፑ ቻርጅድ ኦብጀክቱን ስናነሳለት ይሄኛው ኤሌክትሮስኮፕ ኦንሊ ፖዚቲቭ ቻርጅ ብቻ የያዘ ኤሌክትሮስኮፕ ይሆንና ቻርጅድ ሆነ ማለት ነው። ኤሌክትሮስኮፕ ኦር አናዘር ሊሆን ይችላል። ብቻ ግን ዲዩሪንግ ዲስ ቻርጂንግ ባይ ኮንዳክሽን ፕሮሰሱ ባይ ኢንዳክሽን ፕሮሰሱ ይሄን ይመስላል ማለት ነው። መጀመሪያ ብሪንግ እናደርጋለን ቻርጅድ ኦብጀክት ወደዛ ኦብጀክት። ከዛ ምን እናደርጋለን? ብሪንግ ካደረግን በኋላ
ግራውንድ እናደርገዋለን ግራውንድ ካደረግንና ኤሌክትሮኖች ከፈሰሱ በኋላ ግራውንዱን እናነሳለን በመጨረሻ ምን እናደርጋለን ማለት ነው ያኛውን ቻርጅድ ኦብጀክት ሪሙቭ ስናደርገው ኦሬዲ ምን ሆኗል ማለት ነው ያ ኦብጀክት ቻርጅድ ሆኖ እናገኘዋለን ማለት ነው ቻርጅድ ሆኖ እናገኘዋለን ማለት ነው ኦኬ 2015 ኢንትራንስ ኤግዛም ላይ ኢንክሉድ የተደረገው ባለፈው አመት ላይ ማለት ነው ይሄ ጥያቄ ስለ ኮምባይኔሽንስ ኦፍ ሬዚስተርስ ነው አሁን የሚያወራ ፓራለል እና ሲሪስ በጣም ሲምፕል ነው ስለዚህ ፎር ሬዚስተርስ አራት ሬዚስተሮች are connected to a voltage source shown in the circuit diagram below ነው በዚህ መልኩ ኮኔክትድ ሆኗል ወይም ኮምባይንድ ሆኗል what are the current through በ3 አምፒር ላይ የሚያልፈው current 3 አምፒር ማለት የትኛው ነው በዚህ ላይ የሚያልፈው current እና the voltage drop across 4 ohm በዚህኛው 4 ohm ላይ ድሮፕ የሚሆነው ቮልቴጅ ምን ያህል ነው ተብለን የተጠየቅ ሲምፕል ጥያቄ ነው አናላይዝ ማድረግ ነው በመጀመሪያ ግን እዚህ ጋር ምን አለኝ ሶርሴ 14 ቮልት አለኝ ጊቭን ከዛ እዚህ ጋር እነዚህ ሁለቱ ምንድናቸው ፓራራል ናቸው እስኪ በመጀመሪያ እነዚህን ምን ልፈልገው የነዚህን ምን መፈለግ ይተበቅብኛል ኢኩቫለንት ምክንያቱም እዚህ ጋር ድሮፕ የሚሆነውን ቮልቴጅ ለማግኘት ምኑን ማግኘት ይተበቅብኛል በዚህ ፍሎ የሚያደርገውን ከረንት ማግኘት ይተበቅብኛል ይሄን ከረንት ለማግኘት ደግሞ ግዴታ ሰርኪዩት ዲያግራሜ ኦንሊ ዋን ፓዝ ወዳለው መንገድ ማምጣት አለብኝ ማለት ነው ስለዚህ የዚህኛውን just let's say this is R4 ይላስበው R4 ይሄኛው R3 ነው ይሄኛው R1 ነው ይሄ R2 ነው ስንሰራ እንደነበረው ፓራላል ኮኔክትድ ለሆኑ R12 እኩል ይሆናል 1 over R1 plus 1 over R2 አድርገን 1 over R12 ይችላል 1 over R1 ስንት ነው 1 over 3 ohm plus 1 over 6 ohm ማለት ነው R2 1 over 6 ohm 6 ጋራ ብንወስደው 1 over R12 እኩል ይሆናል 6 ሲካፈል ለ3 ስንት ነው 2 ጊዜ 6 ሲካፈል ለ6 አንድ ጊዜ this is ከዛ 1 over R1 እኩል ይሆናል 3 over 6 ይሆናል ይሄኛው ሪሲፕሮካል ሲሆን R12 ምን ሆነ ማለት ነው 6 ሶስተኛ ወይም 2 ኦህም ሆነ ማለት ነው 2 ኦህም ሆነ ማለት ነው ስለዚህ አሁን የነዚህ ኢኩቫለንት ሬዚስታንስ 2 ኦህም ከሆነ ሬዲዩስ ላድርግና ሰርኪዩት ዲያግራሜ ከእንደገና ምን ላድርገው ድሮው ላድርገው ማለት ነው ከእንደገና ድሮው ላድርገው ማለት ነው ስለዚህ ከእንደገና ድሮው ሳደርገው ሰርኪዩት ዲያግራሜ በዚህ መልኩ ይሆናል ማለት ነው እዚህ ጋር 2 ኦህም አለኝ እዚህ ጋር ስንት 1 ኦህም አለኝ እዚህ ጋር ስንት አለኝ 4 ኦህም አለኝ እዚህ ጋር ሶርሴ 10 ስንት አለኝ 14 ቮልት አለኝ ማለት ነው 14 ቮልት አለኝ ማለት ነው አሁን እዚህ ጋር ሶስቱም ኢንሲሬስ ስለሆኑ የነዚህን ቶታል ሬዚስታንስ መፈለግ በጣም ሲምፕል ነው ማለት ነው ስለዚህ ቶታል ሬዚስታንስ አርቶት ቀጥታ መደመር ስለሆነ 4 ኦህም ሲደመር 1 ኦህም ሲደመር 2 ኦህም ስለዚህ አርቶቱ ቺስኳል ስንት ሆነ ማለት ነው 7 ኦህም ሆነ ማለት ነው 7 ኦህም ስለዚህ ይሄን ሰርኪዩት በምን መልኩ ማቅለል ይችላል ማለት ነው በምን መልኩ ማቅለል ይችላል ጀስት እንደዚህ አይነት ሰርኪዩት ሆነልኝ ማለት ነው እንደዚህ አይነት ሰርኪዩት ሆነልኝ ማለት ነው እዚህ ጋር ስንት ያለው 7 ኦህም ያለው ሰርኪዩት እዚህ ጋር ስንት ያለው 14 ቮልት ያለው ስለዚህ በዚህ ሰርኪዩት ውስጥ ፍሎ የሚያደርገው ቶታል ከረንት በዚህ ሰርኪዩት ውስጥ ፍሎ የሚያደርገው ቶታል ከረንት ቀጥታ ማግኘት ይችላል ማለት ነው ስለዚህ I ቶታል እኩል ይሆናል እንዴት ነው V over R ኢኩቫለንት አድርገናል ስንፈልግ የነበረው ምክንያቱም ቮልቴጅ ማለት I ታይምስ R ስለሆነ አይደለ ስለዚህ እዚህ ጋር ቮልቴጅ ስንት አለኝ I ቶታል እኩል ይሆናል ቮልቴጅ 14 ቮልት አለኝ R ኢኩቫለንት 7 ኦህም ስላገኘው ስለዚህ 2 አምፒር ነው ማለት ነው 2 አምፒር ነው ማለት ነው ምን ነው 2 አምፒር ከረንት ስለዚህ እዚህ ጋር ልምጣና ሉክ ምን ያደርጋል ማለት ነው 2 ኦህም ከረንት እንደዚህ ፍሎ ያደርጋል በዚህም እንደዚህ ፍሎ ያደርጋል ከዛ እዚህ ጋር ሲመጣ ግን ወደዚህና ወደዚህ ተከፋፍሎ ይመጣል አይቶት እንበለው ይሄ እዚህ የደረሰውን አይቶት ብንለው ይሄንን I1 ይሄንን I2 ብንለው ከዛ እዚህ ጋር እንደዚህ ይመጡና ይሄኛውም እንደዚህ ይመጡና I2 I1 እዚህ ጋር ተመልሰው ምን ይሆናሉ አይቶት ይሆናሉ ማለት ነው አይቶት ይሆናል ማለት ነው ስለዚህ እዚህ ጋር እንደምትመለከቱት እዚህ ጋር ድሮፕ የሚሆነውን ቮልቴጅ ፈልጉ ከተባላችሁ በዚህ ፓስ የሚያደርገው ከረንት ምን ያህል ነው የሚለው ማወቅ ነው ስለዚህ በዚህ ፓስ ያደረገ ያለው ከረንት ስንት ነው ቶታል ከረንቱ አይደለ 2 አምፒር ነው ምን ያደረገ ያለው ፍሎ ያደረገ ያለው ስለዚህ እዚህ ጋር ያለውን ቮልቴጅ ለማወቅ V at 4 which is equal to I total times
ሬዚስታንስ አት 4 ላይ አድርገን ካልኩሌት ማድረግ እንችላለን ማለት ነው። ስለዚህ V አት 4 እኩል ይሆናል ስንት 2 አምፒር ሲባዛ 4 ኦህም ስናደርገው V4 which is equal to 8 ቮልት ይሆናል ማለት ነው። ስለዚህ በዚህ ጋር ሊያልፍ ድሮፕ ሊሆን የሚችለው ቮልቴጅ ስንት ነው ማለት ነው? 8 ነው ማለት ነው። አሁን ቮልቴጁን ዝም ብላችሁ 8 የሆነውን መምረጥ ነው። ስለዚህ መልሳችን ከነዚህ ከሁለቶች ነው የሚሆነው ማለት ነው። ይሄንን ተውና አሁን ደግሞ ምን እንፈልጋለን? 3 ሬዚስተር 3 ላይ ፓስ የሚያደርገውን ከረንት እንፈልጋለን ማለት ነው። ይሄን ከረንት ለመፈለግ ምን ማወቅ ይጠበቅብናል ማለት ነው? ይሄን ከረንት ለመፈለግ ምን ማወቅ ይጠበቅብናል? ሉክ አሁን ብልጥ መሆን አለብን። እዚህ ጋር ብልጥ መሆን አለብን። አሁን ከረንቱ እዚህ ጋር መጣሽ ስንት 2 አምፒር መጣ። 2 አምፒር መጣና በዚህ ምን ያህሉ እንደሚሄድ አናቅ። እንዴት ማወቅ እንችላለን? ቮልቴጅም የለንም ምንም የለንም። ግን ምን ማድረግ እንችላለን? እዚህ ጋር የነዚህን የሁለቱን ኢኩቫለንት ሬዚስታንስ ስፈልግ በዚህ መልኩ ምን ሆኖልኛል? ሬዲዩስድ ሆኖልኛል። ምኑ ሰርኪዩቴ። ከዛ በዚህ ሰርኪዩት ደግሞ የሚያልፈው ከረንት ቶታሊ ምን እንደሆነ አውቀናል። አይ እኩል ይሆናል 2 አምፒር እንደሆነ አውቀናል። ስለዚህ እዚህ ሬዚስታንስ ላይ ድሮፕ የሚሆነውን ቮልቴጅ ምን ማድረግ እንችላለን ማለት ነው? ማወቅ እንችላለን ማለት ነው። ስለዚህ እዚህ የሁለቱ ኢኩቫለንት የሆነው ሬዚስታንስ ላይ ድሮፕ የሚሆነው ቮልቴጅ 2 አምፒር ሲባዛ በ2 ኦህም 4 ቮልት ነው ማለት ነው። 4 ቮልት ነው ማለት ነው አይደለ? ስለዚህ 4 ቮልት ከሆነ ደግሞ ሬዚስተሮች በፓራላል በሚያያዙበት ጊዜ ድሮፕ የሚሆነው ቮልቴጅ ዘሴም ነው። ስለዚህ እዚህ ጋር ስንት አለኝ ማለት ነው? 4 ቮልት አለኝ። እዚህ ጋርም 4 ቮልት አለኝ። ምክንያቱም ቮልቴጅ ኢን ፓራላል ሴም ስለሆነ ተመሳሳይ ስለሆነ ማለት ነው። ስለዚህ እዚህ ጋርም 4 ቮልት አለኝ፣ እዚህ ጋርም 4 ቮልት አለኝ ማለት ነው። አሁን ምን ማድረግ እችላለሁ? በዚህ የሚያልፈውን ከረንት ማወቅ እችላለሁ፣ በዚህ የሚያልፈውን ከረንትም ማወቅ እችላለሁ ማለት ነው። ስለዚህ በዚህ የሚያልፈው እንዴት አድርጌ ማወቅ እችላለሁ? አይ እኩል ይሆናል V ኦቨር R አድርጌ V1 ኦቨር R1 I1። ስለዚህ ስንት ነው? I1 እኩል ይሆናል V1 ስንት ነው? 4 ቮልት ሲካፈል ሬዚስታንስ ስንት ነው? 3 ኦህም። ስለዚህ I1 ወይም በዚህ ላይ ሊያልፍ የሚችለው ከረንት ስንት ነው? 4/3 አምፒር ነው ማለት ነው። 4/3 አምፒር ነው ማለት ነው። ስለዚህ 4/3 አምፒር የሚለውን ፈልገን እዚህ ጋር ይሄን መልስ ማጥቆር እንችላለን ማለት ነው። በጣም ሲምፕል ነው። እዚህ ጋር በዚህኛው ፓስ የሚያደርገው ከረንትስ ምን ያህል ነው? 4/6 ማለት ነው። ብናቃለው ስንት ነው? 2/3 ምን አምፒር ነው ማለት ነው። 2/3 አምፒር ነው ማለት ነው። ስለዚህ እነዚህ ሁለቱ ተደምረው ግን ከዚህ ጋር ምን የሚመጣውን ከረንት ከቶታል ከረንቱ ጋር እኩል መሆን አለባቸው ማለት ነው። ስለዚህ ስንትና ስንት 4/3 ሲደመር 2 ስንት ነው? 2/3 2 አምፒር መሆን አለበት ማለት ነው። ስለዚህ እነዚህ ቢደመሩ ተመሳሳይ ስለሆነ ቤዙን ወስዳለሁ። 4 ሲደመር 2 6 6 ሲካፈል ለ3 2 አምፒር ትክክል ነው ማለት ነው። ስለዚህ እዚህ ጋር ግን the current through this 3 ohm resistor እና the voltage drop across 4 ohm resistor የሚለው 4/3 አምፒር እና 8 ቮልት የሚለው መልሳችን መሆን ይችላል። እዚህ ጋር ግን ሁሌም ማስታወስ ያለባችሁ ጥያቄ ስትሰሩ በመጀመሪያ ቶታል ከረንት ለማግኘት ሞክሩ። ቶታል ከረንት ለማግኘት ደግሞ የግዴታ ምን ያስፈልጋቸዋል? ኢኩቫለንት ሬዚስታንስ ያስፈልጋቸዋል። ኢኩቫለንት ሬዚስታንስን ደግሞ በፓራላል እና ሲሪስ ኮምባይኔሽን አሁን ስንሰራው በቆየነው መሰረት ፈልጉ። ቶታል ከረንትን ካገኛችሁ በኋላ ሰርኪዩቱን ወደ ነበረበት መልሱት። ለምሳሌ ቶታል ከረንትን ያገኘን ሰርኪዩቱን በዚህ መልኩ ኮምፕረስ አድርገን ነው አይደል? እያጠበብን መጠን በኋላ ግን ቶታል ከረንቱን ካገኛችሁ በኋላ ወደ ነበረበት መልሱትና ወደዚህ ተመለሱ። ከዛ እዚህ ጋር ያለውን ወይም እዚህ ጋር ያለውን ፈልጉ ስትባሉ ምርጫ ከጠፋባችሁ ወደ ፓራላል የሆነ ነገር ከሆነ ወደ ቮልቴጅ ኮንሰፕት ሂዱ። ምክንያቱም ቮልቴጅ በፓራላል ሰርኪዩት ቢሆን ምንድነው ኢኳል ስለሆነ ማለት ነው። ኢኳል ስለሆነ ወደዛ ኮንሰፕት ሄዱና በቀላሉ ማግኘት ትችላላችሁ። ይሄን ጥያቄ ደጋግማችሁ ይዩት፣ በግላችሁ ሞክሩት። ከዛ ያልገባችሁ ነገር ካለ አሁን ኮሜንት ሴክሽን ላይ አስቀምጡትና በደንብ እንወያይበታለን ማለት ነው። አይ ሆፕ ሲምፕል ነው ያስባለሁ። ኢንጆይ ኢት። ኦኬ። ይሄም 2015 ኢንትራንስ ኤግዛም ላይ የተካተተ ጥያቄ ነው። a positive point charge 2 microcoulomb is placed on the x-axis at the origin. 2 ማይክሮኮሎምብ x-axis ላይ at the origin። አሁን ለምሳሌ let's say xy ፕሌን ልስራና ይሄ xy ፕሌን ነው። ቻርጅ ያለች እዚህ ጋር ነው። የሆነች ፖዚቲቭ ቻርጅ እዚህ ጋር አለች። ስንት ነች? 2 ማይክሮኮሎምብ ማለት 2 times 10 to the power of -6 ኮሎምብ አለች ይለኛል። እሺ a positive charge of 6 microcoulomb and negative charge of 4 microcoulomb are placed respectively at -3 cm እና at positive
3 ሴንቲሜትር አሁን ሪስፔክቲቭሊ ስለሆነ -3 ሴንቲሜትር የትኛው ነው ማለት ነው ፖዚቲቭ 6 ነው ማለት ነው ፖዚቲቭ 6 ስለዚህ -3 ማለት ወደዚህ ነው ሌትስ ሴይ እዚህ ጋር ብለው እዚህ ጋር ነው ብዬ ባስብ 6 ታይምስ 10 ዘ ፓወር ኦፍ -6 ኮሎም ባለ ይሄኛው ከዚህ እስከዚህ ስንት ነው 3 ሴንቲሜትር ነው 3 ሴንቲሜትር ነው እንዲሁም -4 ማይክሮ ኮሎምብ ደግሞ ፖዚቲቭ 3 ሴንቲሜትር ላይ ስለዚህ ፖዚቲቭ 3 ሴንቲሜትር እዚህ አካባቢ ነው ብዬ ባስብ እዚህ ጋር ኔጌቲቭ ቻርጅ አለች 4 ታይምስ 10 ዘ ፓወር ኦፍ -6 ኮሎምብ አለ ማለት ነው አሁን ቻርጆችን በዚህ መልኩ አስቀመጥኳቸው what is the net electric force on the 2 ማይክሮ ኮሎምብ ቻርጅ አሁን ይሄኛውም እዚህ ጋር ኤግዘርት የሚያደርገው ፎርስ አለ ይሄኛውም እዚህ ጋር ኤግዘርት የሚያደርገው ፎርስ አለ ኔት ፎርሱ እዚች 2 ማይክሮ ኮሎምብ ላይ አፕላይ የሚደረገው ኔት ፎርስ ምን ያህል ይሆናል ነው ጥያቄው ማለት ነው ምን ያህል ይሆናል አሁን ተመልከቱ እዚህ ጋር በጣም ሲምፕል ነው ሉክ ልብ በሉና ይሄኛው ፖዚቲቭ ነው ይሄኛው ፖዚቲቭ ነው ስለዚህ ፖዚቲቭ ከሆነ ምንድነው ይገፋፋሉ ስለዚህ እዚህ ላይ አፕላይ የሚያደርገው ይሄንን ሌት ሳይ ማል በለው ቻርጅ ይችን ቻርጅ ኖት ልበላት ይችን ቻርጅ 1 ልበለው ኦኬ ይሄኛውን ቻርጅ 2 ልበለው ስለዚህ F2 on this 0 Q ኖት ላይ F2 0 እኩል ይሆናል እንዴት ነው አፕላይ የሚያደርገው መግፋት ስለሆነ ወደዚህ ነው ማለት ነው አይደለ ይሄኛው ኔጌቲቭ ነው ይሄኛውስ ፖዚቲቭ ነው አይደለ ይሄኛው ኔጌቲቭ ነው ይሄኛው ፖዚቲቭ ነው ስለዚህ ይሄኛው ኔጌቲቭ የፖዚቲቭ ከሆነ ደግሞ ምን ይሆናሉ ኦፖዚት ቻርጅ ናቸው ይሳሳባሉ ስለዚህ እዚህ ላይ አፕላይ ሊያደርግ የሚችለው ፎርስ ይሄ F ስንት 1 0 የሆነው ፎርስ ደግሞ ይሄን አሁንም ወደዚህ መሳል ስለዚህ ወደ ተመሳሳይ ዳይሬክሽን ናቸው ማለት ነው መጨረሻ ላይ የሁለቱን ፎርሶች ካልኩሌት አድርገን ተመሳሳይ ዳይሬክሽን ስለሆኑልን በቬክተር እንዴት ነው ታውቁታላችሁ አይደለ መደመር ይሆናል ማለት ነው ቀጥታ አሁን ግን ምን እንፈልጋለን ይሄኛው Q2 Q ኖት ላይ አፕላይ የሚያደርግበት ፎርስ እና Q1 Q ኖት ላይ አፕላይ የሚያደርግበትን ፎርስ ኢንዲቪጁዋሊ እንፈልጋለን ማለት ነው ስለዚህ ሉክ እዚህ ጋር እንስራው F2 0 እኩል ይሆናል K Q2 Q ኖት ኦቨር R ስኩዌር አድርገን እናገኛለን ማለት ነው ኦቨር R ስኩዌር ስለዚህ እዚህ ጋር Q2 ስንት ነው 6 ታይምስ 10 ዘ ፓወር ኦፍ -6 K ቫልዩ ኮንስታንት ነው K እኩል ይሆናል 9 ታይምስ 10 ዘ ፓወር ኦፍ 9 ኒውተን ሜትር ስኩዌር ኮሎምብ ማይነስ ስኩዌር እንደዚህ አድርጌ ወይም ደግሞ ፐር ኮሎምብ ስኩዌር አድርጌ ማስቀመጥ እችላለሁ ዲስታንስ ስንት ተሰጥቶኛል እዚህ ጋር 3 ታይምስ 10 ዘ ፓወር ኦፍ -2 ሜትር ማለት ነው -2 ሜትር ስለዚህ ቀጥታ እዚህ ጋር Q ኖት ስንት ተሰጥቶኛል 2 ታይምስ 10 ዘ ፓወር ኦፍ -6 ኮሎምብ ቀጥታ ሰብስቲት ማድረግ ነው ማለት ነው ሶ F2 0 which is equal to 9 times 10 the power of 9 times 6 times 10 the power of -6 times 2 times 10 the power of -6 over 3 times 10 the power of -2 the whole square አድርገን ማግኘት እንችላለን ማለት ነው አሁን እዚህ ጋር እናብዛ F2 0 which is equal to 9 times 6 times 2 9 times 6 times 2 እዚህ ጋር 9 times 6 times 2 times 10 the power of 9 -6 ስንት ይሆናል -3 አይደለ ይሄ ኦሬዲ ስለገባችሁ ከዚህ በኋላ እዚህ ጋር ጊዜ አላጠፋም 10 the power of 9 times 10 the power of -6 times 10 the power of -6 የሚለውን እንዴት ይሄኛው እንደሚቃለል ቼክ አድርጉት ኦሬዲ ገብቷቸዋል ይሄኛው ስለሚደመሩ -12 ይሆናሉ ከዚህ ጋር ሲደመሩ -3 ስለሚቀር ነው 10 the power of -3 ኦቨር ምን ኦቨር 3 ስኩዌር ሲሆን ስንት ይሆናል 9 አይደለ ታይምስ 10 the power of -2 ስኩዌር ሲሆን 10 the power of -4 ይሆናል ማለት ነው ኒውተን እንደሆነ ዩኒቱ አውቃለሁ ማለት ነው ስለዚህ እዚህ ጋር 9 በ9 መቃለል ይችላል አይደለ F on T 20 T2 እኩል ይሆናል 6 times 2 12 times 10 the power of -3 over ስንት 1 times 10 the power of -4 ሆነ ማለት ነው ስለዚህ እዚህ ጋር ደግሞ 10 the power of -4 እዚህ ጋር አምጥቼ +4 ባደርገው ይችላልው አይደለ ስለዚህ ይሄ -3 +4 10 the power of 1 ቀረልኝ ማለት ነው ስለዚህ ይህ F20 እኩል ይሆናል ስንት 12 ታይምስ 10 the power of 1 ኒውተን ይሆናል ያ ማለት ምን ማለት ነው 120 ኒውተን ነው ማለት ነው 120 ኒውተን ነው ማለት ነው ስለዚህ F ይሄኛው Q2 Q ኖት ላይ አፕላይ የሚያደርገው ፎርስ 120 ኒውተን ነው ማለት ነው
አሁን ማን እንፈልጋለን f1 0 እንፈልጋለን ስለዚህ ይሄን በፈለግንበት ወይ ያኛውን እንፈልጋለን ማለት ነው look it is so simple direct substitution ነው ስለዚህ f10 ደግሞ k q1 q0 over r square አሁን k 9 times 10 the power of 9 ነው times q1 ስንት ነው 4 times 10 the power of -6 right 4 times 10 the power of -6 okay q0 times 2 times 10 the power of -6 separation distance አቸው ምን ያህል ነው 3 ሜትር ያህል ነው ስለዚህ ይሄ 3 times 10 the power of 3 ሴንቲሜትር ነው 3 times 10 the power of -2 ሜትር ይሆንና ምን ያህል ይሆናል ማለት ነው 3 times 10 the power of -2 ሜትር the whole square ይሆናል ማለት ነው ሜትር the whole square ኒውተን እንደሆነ ስለማቅ it doesn't matter ስለዚህ ጋር 9 ሲባዛ በ4 ሲባዛ በ2 ስንት ይሆናል 72 times 10 the power of ስንት 9 plus -6 -6 -3 over 3 square ሲሆን 9 times ይሄኛው 10 the power of -2 square ሲሆን 10 the power of -4 ይሆናል ማለት ነው 10 the power of -4 ይሆናል ማለት ነው which is equal to አሁን እዚህ ጋር 72 ለ9 ማካፈል ነው 72 ሲካፈል ለ9 ስንት ነው 8 times 10 the power of ይሄኛው -4 ወደ ላይ ሲወጣ ስንት ይሆናል +4 ስለሚሆን the power of 1 ሆነ ማለት ነው ስለዚህ f10 እኩል ይሆናል 80 ኒውተን ነው ማለት ነው 80 ኒውተን ስለዚህ እዚህ ጋር f10 which is equal to 80 ኒውተን ነው አሁን ይሄኛው q1 q0 ላይ አፕላይ የሚያደርገው ፎርስ ስንት ነው 80 ኒውተን ነው ይሄኛው ደግሞ q2 q0 ላይ አፕላይ የሚያደርገው ፎርስ ደግሞ 120 ኒውተን ነው ኔት ፎርስ ስንፈልግ የሁለቱም ፎርስ ሰሜሽን እንወስዳለን ምክንያቱም in the same direction ስለሆኑ ስለዚህ this net force which is equal to net forceአችን ስንት ይሆናል ማለት ነው f ኔታችን 120 ኒውተን ፕላስ 80 ኒውተን እኩል ይሆናል 200 ኒውተን ወደ ፖዚቲቭ x axis ወይ east direction ይሆናል ማለት ነው ስለዚህ እዚህ ጋር 40 ኒውተን ይላል x ነው 40 ኒውተን x 200 ኒውተን ይላል ዳይሬክሽናችንን ይሄኛው toward the positive x axis ይሄኛው toward the negative x axis ስለዚህ ወደ positive x axis ስለሆነ ኔት ፎርሳችን እየሄደ ያለው towards positive x axis የሚለው ይሄኛው ትክክለኛ መልሳችን ይሆናል ማለት ነው ስለዚህ እዚህ ጋር ማሰብ ያለብን የኤሌክትሮስታቲክ ፎርስ እንዴት ይገኛል k q1 q2 over r square ተደርጎ እዚህ ጋር የቻርጁ ኔጌቲቭ ፖዚቲቭነት የቁጥሩ ማግኒቲዩድ ላይ አይደለም ለውጥ ያለው ግን ዳይሬክሽኑ ላይ ማተር ያደርጋል ለምሳሌ ይሄኛው እዚህ ጋር ፖዚቲቭ ነው እዚህ ጋር ፖዚቲቭ ከሆነ መገፋፋት ስለሆነ የፎርሱ ዳይሬክሽን እንደዚህ ነው የሚሆነው ወደዚህ ነው የሚሆነው ማለት ነው ይሄኛው ግን እዚህ ጋር ኔጌቲቭ ስለሆነ የፖዚቲቭ ስለሆነ ስለሚስበው አሁንም ፎርሱ ወደዚህ ዳይሬክሽን ነው ማለት ነው ይሄኛው ፖዚቲቭ ሆኖ ቢሆን ኖሮ ማግኒቲዩድ ዘ ሴም ነው የሚሆነው ግን የፎርሱ ዳይሬክሽን ምን ይሆን ነበር ወደዚህ ዳይሬክሽን ይሄን መግፋት ይሆን ነበር ማለት ነው ሶ ይሄን ይመስላል 200 ምን ኒውተን towards positive x axis የሚለው ትክክለኛ መልሳችን ነው ማለት ነው አሁንም ካልገባችሁ ኮሜንት ሴክሽን ላይ አስቀምጡልኝ which one of the following units is not a possible unit of electric field strength ምንድነው ብለናል electric field strength E which is equal to F over Q ብለናል F over Q አሁን ስለዚህ electric field strength SI ዩኒት ምንድነው ማለት ነው F በምን ይለካል በኒውተን ኪውስ ወይም ቻርጅ በኮሎምብ ስለዚህ ኒውተን ፐር ኮሎምብ የሚል ካለ ትክክለኛ መልስ ነው ኒውተን ፐር ኮሎምብ ይሄኛው ራይት ግን which one of the following is not ለሚል ያልሆነው ስለሆነ at least ሶስቱ መልስ ይሆናል ማለት ነው ሌላ እዚህ ጋር ፎርስ work which is equals to ምንድነው work which is equals to force times displacement አይደል force times displacement ነው አይደለ ስለዚህ ጋር ፎርስን ኦቨር ዲስፕሌስመንት አድርጌ ብተካው ፎርስ እኩል ይሆናል ወርክ ኦቨር ዲስፕሌስመንት ማድረግ እችላለሁ ማለት ነው ስለዚህ እዚህ ጋር ልተካው ኤሌክትሪክ ፊልድ ስትሬንግዝ እኩል ይሆናል ወርክ ኦቨር ዲስፕሌስመንት ታይምስ ቻርጅ ሆነ ማለት አይደል ኦቨር ቻርጅ ሆነ ማለት ነው ስለዚህ እዚህ ጋር ወርክ በምን ይለካል በጁል ይለካል እሺ ቻርጅ በኮሎምብ ይለካል ዲስፕሌስመንትስ በሜትር ይለካል ስለዚህ ጁል ፐር ኮሎምብ ታይምስ
ሜትር ሚል ካለ መልስ ይሆናል ማለት ነው ስለዚህ ይሄኛው ጁል ኦቨር ኮሎምብ ታይምስ ሜትር የሚለው ምንድነው ማለት ነው መልሳችን ነው ማለት ነው አሁንም ልብ በሉ እዚህ ጋር ወርክ ኦቨር ቻርጅ ምንድነው ብለናል ወርክ ኦቨር ቻርጅ ማለት ቮልቴጅ ነው ቮልቴጅ ኩለናል ወርክ ደን ኦቨር ቻርጅ አድርገን ምን ስናደርግ ነበር ካልኩሌት ስናደርግ ነበር አይደል ተመልሳችሁ ቪዲዮውን ስለዚህ ወርክ ኦቨር ቻርጅ this electric field strength እኩል ይሆናል ምን 1 over displacement times work over charge ማለት ነው ይሄ work over charge ቮልቴጅ ከሆነ electric field strength እኩል ይሆናል voltage over this displacement ሆነ ማለት ነው voltage over this displacement ነው ማለት ነው ስለዚህ ቮልቴጅ በምን ይለካል በቮልት ይለካል displacementስ በሜትር ይለካል ስለዚህ ቮልት ኦቨር ሜትር የሚል ካለ ቮልት ኦቨር ሜትር ትክክለኛ መልሳችን ይሆናል ማለት ነው ስለዚህ መልሳችን ያልሆነው ጁል ፐር ኮሎምብ የሚለው ይሄ መልሳችን አይደለም ማለት ነው ይሄንን ማክበብ እንችላለን ጁል ፐር ኮሎምብ የሚለው የኤሌክትሪክ ፊልድ ስትሬንግዝ መለኪያ ሊሆን አይችልም ማለት ነው ሌሎች ግን እንደምትመለከቷቸው በዚህ መልኩ ማየት ይችላልላችሁ አሁን እዚህ ጋር ማይንዳችሁን ሰፋ ማድረግ ነው እንጂ የተለየ ኮንሰፕት የለውም እናንተ ኤሌክትሪክ ፊልድ ስትሬንግዝ እንዴት ነው ካልኩሌት የሚደረገው የሚለው ማወቅ ነው ፎርስ ኦቨር ቻርጅ ነው ካልኩሌት እንደሚደረግ ከዛ ፎርስ ኦቨር ቻርጅ ኒውተን ፐር ኮሎምብን ብቻ አወቃችሁ ኒውተን ፐር ኮሎምብ ከዛ ግን እዚህ ጋር ምርጫ ስታዩ ጁል አለ ቮልት አለ ምናምን የዚህና አምሯችሁን ሰፋ ታደርጋላችሁ ጁል በጁል የሚለካው ምንድነው ወርክ ደን ነው ስለዚህ ከወርክ ደን ጋር በምን አይነት መንገድ ሪሌት ላደርገው ይችላልው የሚለው ስታስቡ ወርክ ደን ፎርስ ታይምስ ዲስፕሌስመንት ተደርጎ ካልኩሌት መደረግ ይችላል ለካ ስለዚህ ወርክ ደን ፎርስ ታይምስ ዲስፕሌስመንት ተደርጎ ካልኩሌት መደረግ ከቻለ ወርክ ፎርስ ኩለናል ወርክ ደን ኦቨር ዲስፕሌስመንት አድርጌ ፎርስ ቦታ ላይ ብተካ ምን ሊፈጠር ይችላል ያላችሁ በመተካካት ማግኘት ትችላላችሁ ማለት ነው it is so simple ትክክለኛው መልሳችን SI ዩኒት ወይም ዩኒት ኦፍ ኤሌክትሪክ ፊልድ ስትሬንግዝ ያልሆነው this joule per coulomb ነው ማለት ነው joule per coulomb ነው ማለት ነው next ኦኬ 2014 ኢንክሉድ የሆነ ጥያቄ ነው ይሄ ደግሞ 2014 ላይ ኢንክሉድ የሆነ ጥያቄ ነው which one of the following statement is correct about the resistance of a conductor with a circular cross section resistance of a conductor with circular cross section ካለው ጋር ያለው circular cross section ማለት ቤዝ ኤሪያው ሰርክል የሆነ ማለት ነው ስለዚህ ስለምን አይነት ስለ እንደዚህ አይነት ዋየር ነው የሚያወራ ማለት ነው ስለዚህ ዋየር ነው የሚያወራ ስለዚህ ዋየር ምን ሬዚስታንስ ስለዚህ እንደዚህ አይነት ዋየር ኦፍ ሬዚስታንስ እንዴት ነበር ካልኩሌት እናደርግ የነበረው ሬዚስታንስ እኩል ይሆናል ሬዚስቲቪቲ ታይምስ ሌንግዝ ኦቨር ምን ኤሪያ አድርገናል ኦቨር ኤሪያ አድርገናል ስለዚህ እስኪ ጥያቄዎችን አንድ ባንድ እናነባቸው መልሶቻቸው the resistance r of the conductor increase ያደርጋል ምን ሲሆን as its length and diameter increase length and diameter increase አሁን diameter increase አደረገ ማለት ምን ራዲየስ ኢንክሪዝ አደረገ ማለት ነው አይደል ራዲየስ ኢንክሪዝ አደረገ ማለት ምን ማለት ነው ቤዝ ኤሪያው ሰርክል ስለሆነ ኤሪያ እኩል ይሆናል ፓይ አር ስኩዌር ስለሆነ ራዲየሱ በትንሽ አማውንት እንኳን ኢንክሪዝ ቢያደርግ ኤሪያው እንደውም በደብል ሆኖ ስኩዌር ሆኖ ኢንክሪዝ ያደርጋል ስለዚህ ኤሪያውም ኢንክሪዝ አደረገ ማለት ነው ስለዚህ ጋር ምን ይለኛል ሬዚስታንስ ኢንክሪዝ እንዲሆን ኢንክሪዝ ሬዚስታንስ እንዲሆን ምን ኢንክሪዝ ሌንግዝ እና ኢንክሪዝ ራዲየስ አድርግ ወይም ዲያሜትር ያ ማለት ኢንክሪዝ ኤሪያ አደረኩ ማለት ነው ይሆናል ወይ ነው የሚለን እስኪ ልብ በሉና ፎርሙላውን ተመልከቱት ሬዚስታንስ ኢንክሪዝ እንዲሆን ሌንግዝ ኢንክሪዝ ቢሆን ኦኬ ዌል ይሆናል ዲያሜትር ኢንክሪዝ ከሆነ ግን ምኑ ኢንክሪዝ ይሆናል ኤሪያው ኢንክሪዝ ይሆናል ኤሪያው ኢንክሪዝ ከሆነ እዚህ ጋር ኢንቨርስሊ ፕሮፖርሽናል ስለሆነ ሬዚስታንሱ ይቀንሳል ስለዚህ ይሄኛው አፕሮፕሪየት መልስ ሊሆንልኝ አይችልም ማለት ነው ይሄኛው አፕሮፕሪየት መልስ ሊሆንልኝ አይችልም ማለት ነው the next the resistance of a conductor decreases አሁን ሬዚስታንስ decrease as it is heated heat ሲሆን ሬዚስታንስ ይቀንሳል አይቀንስም ሬዚስታንስ ይቀንሳል እንለፈው ሂት ሲሆን ሬዚስታንስ አይቀንስም እሺ ሬዚስታንስ ይጨምራል አንድ ነገር ሂት የሆነ በሄደ ቁጥር ሬዚስታንሱ እየጨመረ ነው የሚሄድ እንለፍ እሺ ኮንፊደንት የሆነ መልስ እስክናገኝ እንዴ at a given temperature the resistance of a copper and silver wires of the same length copper እና silver የተባሉ same length ያላቸው ዋየሮች ቢኖሩ and same length እና diameter ያላቸው ሬዚስታንሳቸው the same ነው ይላል አሁን እዚህ ጋር ዋየር አለ ይሄኛውን just silver ነው በሉት ከዛ ሌላ ኮፐር ደግሞ እዚህ ጋር አለ ኮፐር
እዚህ ጋር አለ ሌንግዛቸውም ዲያሜትራቸውም እንደምትመለከቱት ተመሳሳይ ነው ስለዚህ ሌንግዛቸውና ዲያሜትራቸው ተመሳሳይ የሆኑ የኮፐርና ሲልቨር ዋየሮች ተመሳሳይ ሬዚስታንስ አላቸው ነው የሚለን አይሆንም ምክንያቱም ምናቸው ይለያያል ዚስ ሬዚስቲቪቲ ይለያያል ማቴሪያሎች የተለያዩ ስለሆኑ ሬዚስቲቪቲያቸው ይለያያል ስለዚህ ሬዚስቲቪቲያቸው ከተለያየ ሬዚስታንሳቸው የሁለቱ ሴም ሊሆን አይችልም የፈለገውን እንኳን ምን ያህል ተመሳሳይ ሌንግዝና ተመሳሳይ ራዲየስ ወይም ዲያሜትር ቢኖራቸው ሴም ሊሆን አይችልም ማለት ነው የመጨረሻውን እንየው እስኪ the resistance of a conductor increases as its length increase and as its diameter decrease this is right አይደለ resistance increase ሊሆን የሚችለው ምን ሲሆን ነው length increase ሲሆንና ምን diameter decrease ሲሆን diameter decrease ሲሆን length increase አደረገ ማለት ይሄ resistance ምን ያደርጋል increase ያደርጋል diameter decrease አደረገ ማለት ይሄ area decrease አደረገ ማለት ነው ይሄ area decrease ካደረገ ደግሞ ይሄ resistance አብሮ ምን ያደርጋል ማለት ነው decrease ያደርጋል ማለት ነው ስለዚህ ይሄኛው ትክክለኛ መልሳችን ይሆናል ማለት ነው ይሄኛውን እናጠቁራለን እናከባለን ማለት ነው ሶ ይዚህ ጋር የሚያሳየን ምኑን ነው resistance of a wire በሶስት ነገሮች ኢንፍሉዌንስ እንደሚደረግ በኔቸር ኦፍ ማቴሪያሉ ኔቸር ኦፍ ማቴሪያል ማለት ሲልቨር ኮፐር ያልነው ማለት ነው ሬዚስቲቪቲ ማለት ነው እንዲሁም ሌንግዝ ኦፍ ዳት ማቴሪያል ሌንግዙ እየጨመረ በሄደ ቁጥር ሬዚስታንሱ እየጨመረ እንደሚሄድ እንዲሁም ደግሞ ራዲየስ ኦፍ ዳት ወይም ደግሞ ኤሪያ ኦፍ ዛት ዋየር ማለት ነው ኤሪያው እየጨመረ ከሄደ ደግሞ ምን እንደሚሆን ሬዚስቲቪቲው ኤሪያው ከጨመረ ሬዚስታንሱ ምን ይሆነ እንደሚሄድ እየቀነሰ እንደሚሄድ ሬዚስታንሱ እየቀነሰ ከሄደ ደግሞ አይ ሚን ኤሪያው እየቀነሰ ከሄደ ሬዚስታንሱ ምን እንደሚጨምር ስለዚህ ሬዚስታንሱ የግድ ኢንክሪዝ ለመሆን ዲያሜትር ዲክሪዝ ሌንግዝ ኢንክሪዝ መሆን አለበት ማለት ነው ፓርት 1 ኢንትራንስ ኤግዛም ይሄንን ይመስል ነበር እኔ ጥያቄ አስተያየት ካለ ኮሜንት ሴክሽን ላይ አስቀምጡ ሉድ ይሆኑ ኢንትራንስ ኤግዛም ኮስቲኖችን ፓርት 1 ሰርተን ነበር ዛሬ ፓርት 2 እንቀጥላለን ጥያቄዎች ትንሽ በዛ ስለሚሉ በአንድ ፓርት ለመጨረስ ስለሚያስቸግር ማለት ነው እናንተን ማሰልች ስለሚሆን ማለት ነው ሶ የዛሬው ኢንትራንስ ኤግዛም ኮስቲን ኤንድ አንሰርስ ፓርት 2 ነው ማለት ነው የምናየው አይ ሆፕ ጥያቄዎችን ፖዝ ያደረጋችሁ ቪዲዮውን እየሰራችሁ ነው እየገባችሁ ነው በያስባለሁ እኔ ያልገባችሁ ነገር ሲኖር ኮሜንት ሴክሽን ላይ አስቀምጡን እየተከታተል ሪፕላይ አደርጋለሁ ማለት ነው ወደ መጀመሪያው ጥያቄ ስመጣ 2008 ኢንትራንስ ኤግዛም ላይ ኢንክሉድ የሆነ ጥያቄ ነው one of the following statement is correct description of the charging process ስለ charging process three types of charging process አይተናል charging by rubbing charging by induction እና charging by conduction ወይም contact ብለን ሶስት types of or methods of charging process አይተናል ከነዚህ ቻርጂንግ ፕሮሰስ ስለነዚህ ቻርጂንግ ፕሮሰሶች ትክክለኛው ስቴትመንት የትኛው ነው ስለነዚህ ቻርጂንግ ፕሮሰሶች የሚያወራ ስቴትመንት የትኛው ነው ትክክል ነው The first choice when a positively charged object momentarily brought into contact with a neutral metallic sphere the sphere acquired a net positive charge B when a plastic rod is rubbed with wool the two objects acquire a net charge of the same sign C. During charging a neutral object by induction using a negatively charged rod, the charge flows from the rod to the object. When a neutral metallic sphere is charged by induction using a negatively charged rod, the sphere acquires a net negative charge. Now, charging methods like three types of charging method. የመጀመሪያው one by rubbing ነው rubbing by rubbing charge ስናደርግ እንዴት ነው ያልን for example ሁለት ኒውትራል ቦዲዎችን two neutral bodies ረብድ ስናደርጋቸው for example ማበጠሪያና ጸጉርን ረብድ ስናደርግ አይዘር ከአንደኛው ወደ ሌላኛው ምን ቻርጅ ፍሎ ያደርጋል ቻርጅ ፍሎ በሚያደርግበት ጊዜ ኒውትራል የነበሩት for example እዚህ ጋር ጸጉራችን 3 positive charge and 3 negative charge የያዘ ቢሆንና እዚህ ጋር ደግሞ ማበጠሪያችን 4 positive charge and 4 negative charge የያዘ ቢሆን at the same time ሁለቱ ኒውትራል ናቸው ረብ ከማድረጋችን በፊት ሁለቱ ምንድናቸው ኒውትራል ናቸው ሁለቱን ረብ ካደረግናቸው በኋላ ግን ወይ በማበጠሪያ ጸጉራችንን ካበጠርን በኋላ either from this or from this charge flow ያደርጋል ማለት ነው ስለዚህ for example ከጸጉራችን ወደ ማበጠሪያው ፖዚቲቭ ቻርጅ ፍሎ አደረገ ብንል አንድ ቻርጅ እዚህ ጋር ፍሎ ብታደርግ እዚህ ጋር ምን ይሆናል ባለ 5 ፖዚቲቭ ቻርጅ and 4 ኔጌቲቭ ቻርጅ ይሆናል ማለት ነው ጸጉራችን ደግሞ ባለ 3 ፖዚቲቭ ቻርጅ and 4
ምን 4 ኔጌቲቭ ቻርጅ ይሆናል ማለት ነው። ሶ እዚህ ጋር የኔጌቲቭ ቻርጅ መጠናችን ስለሚበልጥ ፀጉራችን ኔጌቲቭሊ ቻርጅድ ሆኗል ማለት ነው። ማበጠሪያችን ደግሞ የፖዚቲቭ ቻርጅ ነምበሩ ስለሚበልጥ ፀጉራችን ፖዚቲቭሊ ቻርጅድ ሆኗል ማለት ነው። ሶ በረቢንግ ቻርጅ በምናደርግበት ጊዜ ሁለቱ ኒውትራል ማቴሪያሎች አፍተር ረቢንግ ምን አይነት ሳይን ያዙ ማለት ነው? ዲፈረንት ሳይን ያዙ ማለት ነው። አንደኛው ፖዚቲቭ ሲሆን አንደኛው ኔጌቲቭ ሆነ ማለት ነው። በኢንዳክሽን ጊዜ አንድ ኔጌቲቭሊ ቻርጅድ የሆነ ሮድ ምን አደረግን? ወደ ኒውትራል ወደሆነ ግራውንድድ ወደሆነ ስፌር ምን አደረግን? ክሎዝ አደረግነው፣ አስጠጋ ነው፣ አናነካካውም አይደል? በኢንዳክሽን ጊዜ ቻርጅ ስናደርግ ሶ እዚህ ጋር የነበሩት ኢኳል አማውንት ኦፍ ፖዚቲቭ ኤንድ ኔጌቲቭ ቻርጆች ይህ ኔጌቲቭሊ ቻርጅድ ቦዲ ክሎዝ ሲያደርግ ሲጠጋ ኔጌቲቭ ቻርጆች በዚህ ግራውንዲንግ ዋየር አማካኝነት ወደ ግራውንድ ምን ያደርጋሉ? ፍሎ ያደርጋሉ። ምክንያቱም ይሄኛው ያስጠጋ ነው ኦብጀክት ኔጌቲቭሊ ቻርጅድ ስለሆነ ማለት ነው። ሴም ቻርጆች ምን ሪፔል ይደራረጋሉ አይደል ያልነው? ሴም ቻርጅስ ሪፔል። ስለዚህ ይሄኛው ኔጌቲቭሊ ቻርጅድ ቦዲ እነዚህን ሪፔል ስለሚያደርጋቸው ስለሚገፋቸው ወደ ግራውንድ ፍሎ ያደርጋሉ። አፍተር ፍሎ ካደረጉ በኋላ ይሄን ግራውንዲንግ በምናስወግድበት ጊዜ ይሄኛው ሜታሊክ ስፌር ኦንሊ ምን ፖዚቲቭ ቻርጅ ያለው ብቻ ይሆናል ማለት ነው። ሶ እዚህ ጋር የተጠቀምነው ማቴሪያል ምንድን ነበረ? ኔጌቲቭሊ ቻርጅድ ኦብጀክት ነበረ። እዚህ ጋር ኒውትራል ነበር። አፍተር ቻርጂንግ ግን ምን አይነት ነው ያዙልን? ይሄኛው ፖዚቲቭሊ ቻርጅድ ሆነ፣ ይሄኛው ደግሞ ኔጌቲቭሊ ቻርጅድ ኦፖዚት ሳይን ነው ማለት ነው ያዙት። ስለዚህ በኢንዳክሽን ጊዜ ኦፖዚት ሳይን የሆኑ ቦዲዎች ይሆናሉ ማለት ነው። ቻርጃቸው ኦፖዚት ሳይን ደሴም ሳይን የሚሆነው ኦንሊ ምን ላይ ነው? ኢንዳክሽን ላይ ነው። ኮንዳክሽን ወይም ኮንታክት ላይ አፍተር ቻርጂንግ ደሴም ሳይን ይይዛሉ ማለት ነው። ቻርጆቹ ደሴም ይሆናሉ ማለት ነው። ስለዚህ በዚህ ኤክስፕላኔሽን መሰረት የትኛው ምርጫ ትክክል እንደሆነ እናያለን ማለት ነው። የትኛው ምርጫ ትክክል እንደሆነ እናያለን። እስኪ ከዲ እንጀምር። when a neutral metallic sphere is charged by induction using a negatively charged rod በኔጌቲቭሊ ቻርጅድ ሮድ ምን ስናደርገው? ቻርጅ ስናደርገው ይሄን ኒውትራል ስፌር the sphere acquires negative charges ይላል። ስለዚህ ምን ሆነ ማለት ነው? አፍተር ቻርጂንግ ስፌሩና ይሄኛው ሮድ ተመሳሳይ ሳይን ያላቸው ቻርጆች ሆኑ ማለት ነው። ስለዚህ በኢንዳክሽን ጊዜ ደግሞ ተቃራኒ ወይም ኦፖዚት ሳይን ያላቸው ቻርጆች ስለሚሆኑ ይሄኛውን ምርጫ እንጥላለን ማለት ነው። ሲንኒ ዱሪንግ ቻርጂንግ ኒውትራል ኦብጀክት ባይ ኢንዳክሽን፣ አሁንም ስለ ኢንዳክሽን ነው የምናወራው። በኢንዳክሽን ጊዜ ሁለቱ ተቃራኒ ቻርጆች እንደሚሆኑ አይተናል። ሶ ዩዚንግ ኔጋቲቭሊ ቻርጅድ ሮድ በኔጋቲቭሊ ቻርጅድ ሮድ ቻርጅ በምናደርግበት ጊዜ ቻርጅ ፍሎስ ፍሮም ዘ ሮድ ቱ ዘ ኦብጀክት ከሮዱ ወደ ሜታል ስፌሩ ነው እንደ ቻርጅ ፍሎ የሚያደርገው። ቻርጅ ፍሎ የሚያደርገው ከሜታል ስፌሩ በግራውንዲንግ ኬብል አማካኝነት ወደ ግራውንድ ወይም ወደ መሬት ነው ማለት ነው ፍሎ የሚያደርገው እንጂ ከዚህኛው ሮድ ወደ ሜታል ስፌሩ አይደለም ቻርጅ ፍሎ የሚያደርገው። ሶ ይሄኛውን ምርጫ ምን ጥላለን ማለት ነው? ሌስ ቢ ላይ ኒድ when a plastic rod is rubbed ይሄኛው ቻርጂንግ ባይ ረቢንግ ቻርጅ ስናደርግ በረቢንግ ሜትድ ሁለቱ ኦብጀክቶች ተመሳሳይ ያልሆነ ወይም ተቃራኒ የሆነ ምንድነው የሚኖራቸው ማለት ነው? ቻርጅ ነው የሚኖራቸው ማለት ነው። ምንና ማበጠሪያና ፀጉር እንዳየ ነው። ሶ the two objects acquire net charge of the same sign ይላል። same sign ይሄኛው ዲፈረንት ሳይን ነው መሆን ያለበት። ሶ ይሄኛው ትክክል አይደለም ማለት ነው። ባይ ዲፎልት መልሳችን ማን ሆነ ማለት ነው? ኤ ላይ ያለው ምርጫ when a positively charged object is momentarily brought into contact with a neutral metallic sphere the sphere acquires a net positive charge በፖዚቲቭሊ ቻርጅድ ሮድ ቻርጅ ስናደርገው ይሄን ስፌር አፍተር ቻርጂንግ ምን ይሆናል ማለት ነው? አኳየር የሚያደርገው ፖዚቲቭ ቻርጅ ወይም the same sign ሆነልን ማለት ነው። ትክክለኛ መልሳችን ኤ ላይ ያለው ምርጫ እናከባለን ኦር እናጠቁራለን ማለት ነው። ሶ ተመልሳችሁ ቪዲዮውን ይዩት። ስለ ቻርጂንግ ሜትድስ የሰራነውን ቪዲዮ it's so simple. Let's proceed to next. 3 resistors are connected across a battery as shown in the figure below. ይሄ ፊገር እንደምትመለከቱት 3 ሬዚስተሮች አሉ። እነዚህ እዚህ ጋር ፓራላሊ ኮኔክትድ ሆነዋል። ይሄኛው አፍተር እነዚህን ከሰራን በኋላ ከዚህኛው ጋር ሲሪየስ ይሆናል። እሺ the potential difference across the resistor 1 resistor 2 and resistor 3 respectively is ይላል። so ይሄኛው ሰርኪዩት ዲያግራም አይዘር ሲሪየስም አይደለም ፓራላልም አይደለም ማለት two types of combinations of resistors ነው አይደል ያየነው። ሶ ይሄኛው ፓራላልም ሲሪየስም ያልሆነ ነው።
ሁለቱን ኮምባይንድ አድርጎ የያዘ ነው ማለት ነው። ስለዚህ ምንድነው ያልነው እንደዚህ አይነት ኬዝ ሲገጥመን ሁሌም ሰርኪዩታችንን ሲምፕሊፋይ ማድረግ መቻል አለብን። ሰርኪዩታችንን ሲምፕሊፋይ ለማድረግ ደግሞ ከየት ጀምረን ካልኩሌት ማድረግ ወይም መስራት ሰርኪዩታችንን ሲምፕሊፋይ ማድረግ መቻል አለብን ተባብለናል። ከሶርሱ ርቀት ላይ ካለው እንጀምራለን ማለት ነው። ስለዚህ ከየት ነው የምንጀምረው? ከR3 እና R2 እንጀምራለን ማለት ነው። ሶ እነዚህ R2 እና R3 እንደምትመለከቷቸው ፓራላሊ ነው ኮምባይንድ የሆኑት አይደለ? ፓራላሊ ኮምባይንድ ከሆኑ ደግሞ የነዚህን ኢኩቫለንት ሰርኪዩት እንዴት ነው የምንፈልገው? 1/R ቶታላችን 2 3 ማለት ነው አይደል? በዚህ ኬዝ 2 3 which is equal to 1/R2 plus 1/R3 ይሆናል ማለት ነው። 1/R2 plus 1/R3 so 1/R2 3 which is equal to 1/R2 ስንት ነው ያለን? 3 ኦህም 1/3 plus R3 6 1/6 ይሆናል ማለት ነው። so 1/R2 3 which is equal to 6 ነው ጋር ወሰድኩ 6 ሲካፈል 2 plus 1 3/6 ማለት ነው። so 1/R2 3 which is equal to 3/6 ይሄኛው ምን መሆን አለበት? ሪቨርስ መሆን አለበት አይደለ? ስለዚህ R2 3 which is equal to 6 divided by 3 which is equal to 2 ohm ነው ማለት ነው። ስለዚህ የነዚህ ፓራላሊ ኮምባይንድ የሆኑ ሬዚስተሮች ኢኩቫለንት ሬዚስታንስ 2 ohm ነው ማለት ነው። ስለዚህ በዚህ መሰረት ሰርኪዩት ዲያግራሜን ከእንደገና ስላለው ማለት ነው። ሰርኪዩት ዲያግራሜን ከእንደገና ስለው ሶርስ አለኝ እዚህ ጋር this source R1 አለኝ እዚህ ጋር let's say R2 3 ይሄኛው ነው ብለን እናስብ። እዚህ ጋር R2 3 which is equal to 2 ohm እዚህ ጋር R1 which is equal to 2 ohm አለኝ። ሶርሴ 110 ምንድነው ቮልት ነው 110 ቮልት ነው። ስለዚህ እዚህ ጋር ሁለቱ ሲሪየስሊ ኮምባይንድ ሆኑልኝ ማለት ነው። ሲሪየስሊ ኮምባይንድ ከሆኑ ደግሞ ሁለቱም ምን በማድረግ ማግኘት ይችላል? ቀጥታ በመደመር R total which is equal to R1 plus R2 3 ማለት ነው። ስለዚህ R1 2 ኦህም አለኝ ፕላስ R2 3 2 ኦህም which is equal to 4 ኦህም ነው ማለት ነው። 4 ኦህም። ስለዚህ አሁንም ሰርኪዩቴ ሞር ሲምፕሊፋይድ መሆን ይችላል ማለት ነው። ሶ ሶርስ አለኝ 110 ቮልት ኢኩቫለንት ሬዚስታንስ ወይም ቶታል ሬዚስታንስ እዚህ ጋር 4 ኦህም አለኝ ማለት ነው። 4 ኦህም አለኝ። ሶ ከዚህኛው ሰርኪዩት ምንን ማግኘት ይችላልው? በቀላሉ ከረንትን ማግኘት ይችላልው ማለት ነው። ከረንት which is equal to ምን የሚል ፎርሙላ ነው ያለኝ? ቮልቴጅ ኦቨር ኢኩቫለንት ሬዚስታንስ R ኢኩቫለንት። ስለዚህ ቮልቴጅ 110 ቮልት አለኝ። ከረንት which is equal to 110 ቮልት ሲካፈል ለ4 ኦህም ማለት ነው። ስለዚህ ኦኬ ሶ ይሄኛው 110ን ለ4 እናካፍላለን ማለት ነው። 110ን ለ4 እናካፍላለን 11 ለ4 2 ጊዜ 8 አለኝ 3 0 34 7 28 እሺ 2 0 ነጥብ 5 አምፒር። ስለዚህ ቶታል ከረንታችን በዚህ ሰርኪዩት ውስጥ ፍሎ ሊያደርግ የሚችለው ከረንት I which is equal to 27.5 አምፒር ነው ማለት ነው። 27.5 አምፒር ነው ማለት ነው። ሶ ምንድነው የተባባል ነው? እንደዚህ ኮምፕሌክስ የሆነ ሰርኪዩት ሲሰጠን በመጀመሪያ ሰርኪዩታችንን ሲምፕሊፋይድ ወደ ሆነ ፎርም እናመጣና ቶታል ከረንታችንን እንፈልጋለን። ቶታል ከረንታችንን ካገኘን በኋላ ሰርኪዩቱን ወደ ነበረበት ምን እንለዋለን? እንመልሳለን ማለት ነው። ሰርኪዩታችንን ወደ ነበረበት ወደ ኋላ እንመልሳለን ማለት ነው። ሶ አሁን ይሄኛውን አጠፋና ወደዚህኛው ሰርኪዩት እንመለሳለሁ ማለት ነው። ስለዚህ በዚህኛው ሰርኪዩት ውስጥ ፍሎ ሊያደርግ የሚችለው ከረንት 27.5 አምፒር ነው ማለት ነው ከረንቴ። ስለዚህ እዚህ ጋር ድሮፕ ሊሆን የሚችለውን ቮልቴጅ ካልኩሌት ማድረግ ይችላልው። እዚህ ጋር R2 3 ስንት አለኝ? 2 ኦህም አለኝ። እዚህ ጋር R1 which is equal to 2 ኦህም አለኝ ማለት ነው። ስለዚህ ቮልቴጅ which is equal to ይሄን V1 ልበለው፣ ይሄንን V23 ልበለው። እዚህ ጋር V1 which is equal to
ከረንት ታይምስ R1 ለምንድነው ከረንት ታይምስ R1 I1 R1 ያላልኩት ከረንት በሲሪስ ሰርኪዩት ጊዜ ምንድነው ዘ ሴም ስለሆነ ማለት ነው ፍሎ የሚያደርገው ከረንት በዚህ ሴም የሆነ ከረንት ስለሆነ እዚህ ጋር የሚጠቀመው ከረንት ተመሳሳይ ይሆናል ማለት ነው እንደዚህ አይነት ጀንክሽን ሲኖር ግን ወይም አናዘር ወይ ሲኖር ከረንታችን እዚህ ጋር ሲደርስ ወደዚህና ወደዚህ ይከፋፈላል ማለት ነው ሶ ከዚህ የመጣው ከረንት አይ ቶታል ቢሆን እዚህ ጋር ሲደርስ I2 እዚህ ጋር I1 ይሆናል ማለት ነው ሰርኪዩታችን ዋን ወይ ብቻ ካለው ወይም ደግሞ ሬዚስተሮቹ የተያያዙት ሲሪየስሊ ከሆነ ግን ከረንታችን throughout the circuit the same ነው ማለት ነው ስለዚህ የምንጠቀመው ከረንት ተመሳሳይ ስለሆነ I times R1 ማለት ይችላል ማለት ነው so V1 which is equal to 27.5 ሲባዛ በ2 27.5 ቮልት times 2 ohm which is equal 27.5 አምፒር times 2 ohm which is equal to V1 55 ቮልት ሆነ ማለት ነው V1 55 ቮልት ነው እዚህ ጋር V23 ምን ያህል ይሆናል V23 ደግሞ እንዴት ማግኘት ይችላልው V23 which is equal to I times R23 የዚህ የፓራላል ሰርኪዩቱ ኢኩቫለንት ሬዚስታንስ ማለት ነው R23 ማለት ሶ I 27.5 አምፒር አለኝ ሲባዛ ኢኩቫለንት ሬዚስታንሱ ወይም R23 ስንት ነው ያለኝ 2 ኦህም it is the same ማለት ነው 55 ቮልት ይሆናል ማለት ነው 55 ቮልት ስለዚህ እዚህ ጋርም ያለ ቮልት እዚህ ጋርም ያለ ቮልቴጅ 55 ቮልት ነው ማለት ነው ሶ ወደ መጀመሪያው ሰርኪዩት ዲያግራማችን ስንመለስ እዚህ ጋር V1 R1 ላይ V1 55 ቮልት አግኝቻለሁ የነዚህ ኢኩቫለንት ሬዚስታንስ ላይም ያለው የሁለቱ እዚህ ጋር ያለው ቮልቴጅ 55 ቮልት ነው ስለዚህ የሁለቱ ኢኩቫለንት ሬዚስታንስ ላይ ያለው ቮልቴጅ each individual ላይ እያንዳንዳቸው ላይ ያለው ደሴም ይሆናል ማለት ነው ምክንያቱም ፓራላሊ ኮምባይንድ ለሆኑ ወይም ኮኔክትድ ለሆኑ ሬዚስተሮች ቮልቴጅ ምንድነው ብለናል ደሴም ነው ብለናል ሶ እዚህ ጋር ያለው 55 ቮልት ሁለቱም ጋር R3ም ጋር R2ም ጋር ደሴም 55 ቮልት ይሆናል ማለት ነው ሶ V1 55 ቮልት ነው V2 55 ቮልት ነው V3 55 ቮልት ነው ማለት ነው ስለዚህ ከምርጫችን ጋር 55 ቮልት የሚል ካለ ትክክለኛው መልሳችን ይሆናል ማለት ነው እዚህ ጋር ነኝ V1 55 ቮልት እሺ V2 82.5 ቮልት አይሆንም V3 165 ቮልት አይሆንም ሲንኒ 50 ቮልት 30 ቮልት አይሆንም እሺ እዚህ ጋር 110 ቮልት 25 ቮልት 30 ቮልት አይሆንም A የመጀመሪያው ምርጫችን 55 ቮልት 55 ቮልት ትክክለኛው መልሳችን ነው ማለት ነው ይሄንን እናጠቁራለን እዚህ ጋር መሸወድ የሌለባችሁ ነገር ምንድነው ሁሌም ሰርኪዩታችንን ሲምፕሊፋይድ ያደረግን ከሄድን በኋላ እና ቶታል ከረንታችንን ካገኘን በኋላ ስቴፕ ባይ ስቴፕ ወይም ስቴፕ ዋይዝ ወደ ኋላ እየተመለስን ቮልቴጁን ማግኘት አለብን ማለት ነው አለያ ደግሞ እዚህ ጋር ያገኘነውን ቶታል ከረንት ማለት ከስኬት ፍሎ ሊያደርግ የሚችለው ከረንት ነው ከዚህኛው ከሶርሱ ተነስቶ እዚህ ድረስ ፍሎ ሊያደርግ የሚችለው ከረንት ነው ማለት ነው ይሄ ከረንት 27.5 አምፒር እንደሆነ አውቃለሁ ስለዚህ ይሄ 27.5 ከረንት በማን ላይ ነው ፍሎ ሊያደርግ የሚችለው በR1 ላይ ነው ማለት ነው በR1 ላይ ስለዚህ R1 ደግሞ 2 ኦህም ስላለኝ እዚህ R1 ላይ ድሮፕ ሊሆን የሚችለው የቮልቴጅ አማውንት 55 ቮልት እንደሆነ አውቃለሁ ማለት ነው after this እዚህ ከደረሰ በኋላ ከረንቱ either this direction የሆነ አማውንቱ በዚህኛው ዳይሬክሽን ደግሞ የሆነ አማውንቱ ፍሎ ያደርጋል ማለት ነው ስለዚህ ቀጥታ እዚህ ጋር ድሮፕ የሚሆነው ቮልቴጅ ለማግኘት ስለሚቸገር ምን ማድረግ አለብኝ ቮልቴጁ ግን እዚህ ጋርና እዚህ ጋር ተመሳሳይ እንደሆነ አውቃለሁ ማለት ነው ሁለቱም ጋር ተመሳሳይ ከሆነ እነዚህ ኢኩቫለንት ሬዚስተንሳቸው ላይ ድሮፕ የሚሆነው ቮልቴጅም ተመሳሳይ ነው ብዬ አስባለሁ ማለት ነው ሶ ምን አደረኩ የሁለቱን ኢኩቫለንት ሬዚስታንስ ሰራው የሁለቱን ኢኩቫለንት ሬዚስታንስ ስሰራ ምን ሆነ ሌትስ ሴይ ይሄን እንርሳውና ሰርኪዩቱ እንደዚህ መጣና እዚህ ጋር ይሄኛው ይሆናል ማለት ነው ይሄ 2 ኦህም ሶ እዚህ ጋር የመጣው ቶታል ከረንት በዚህኛው ፓስ ያደርጋል ማለት ነው ይሄኛውና ይሄኛው ለጊዜው ረስተነው ማለት ነው ስለዚህ 27.5 አምፒር ከረንት በዚህ ፍሎ ሲያደርግ እዚህ ጋር ድሮፕ የሚሆነው ቮልቴጅ ማግኘት እንችላለን ይሄ ቮልቴጅ ደግሞ እዚህ ጋርና እዚህ ጋር ድሮፕ የሚሆነው ተመሳሳይ ነው ብለን 55 ቮልት ማለት እንችላለን ማለት ነው ሶ ይሄን ይመስላል የኛው ጥያቄ Okay, ወደዚህኛው ጥያቄ ስንመጣ a metal rod is measured to have a resistance R if the same metal rod is stretched to reduce its radius by half without affecting its density what is its new resistance ይላል እዚህ ጋር ምንድነው የሚለን አንድ ኮንዳክቲንግ ዋየር ነበረ
ራዲየሱ ስሞል r የሆነና ሬዚስቲቪቲው ምን የሆነ r የሆነ እዚህ ጋር ስሞል r ራዲየስ አለ ሬዚስቲቪቲው ደግሞ r የሆነ ኮንዳክቲንግ ዋየር አለ ይህ ኮንዳክቲንግ ዋየር ራዲየሱ ወደ በሃፍ ቢቀንስ ወይም ደግሞ ወደ r/2 ቢቀንስ ማለት ነው ይሄኛው ራዲየስ this small r over 2 ቢሆን እዚህ ጋር ሬዚስታንስ ምን ያህል ሊሆን ይችላል ነው የሚለን ምን ያህል ሊሆን ይችላል ሶ ለኮንዳክቲንግ ማቴሪያል ወይም ለኮንዳክቲንግ ዋየር ሬዚስታንስ በሶስት ነገሮች አፌክት ይደረጋል ብለናል የመጀመሪያው length of a wire ሁለተኛው nature of wire ወይም resistivity ያልነው ማለት ነው resistivity is this rho በrho represent ይደረጋል ሶስተኛው area of wire ስለዚህ እነዚህ ሶስት ነገሮች ኮንሲደር በማድረግ ሬዚስታንሳችንን ካልኩሌት ማድረግ እንችላለን ወይም መወሰን እንችላለን ማለት ነው ሶ እዚህ ጋር ምንም አልተቀየረም ሬዚስቲቪቲው ሴም ማቴሪያል ነው ሌንግዙ እንዳለ ነው ዴንሲቲው እንዳለ ነው ማለት ኦልሞስት ሌንግዙ እንዳለ ነው ሶ የተቀየረው ኦንሊ ምኑ ነው ራዲየሱ በሃፍ ምን አደረገ ሬዲዩስ አደረገ ማለት ነው ስለዚህ ሬዚስታንስ which is equal to resistivity times length over area አይደል ካልኩሌት የምናደርገው ይሄ ማለት ይህ ኮንዳክቲንግ ዋየር ቤዝ ኤሪያው ሰርክል ስለሆነ የቤዝ ኤሪያው ሰርክል የሆኑ ኤሪያቸውን ስንፈልግ የሰርክል ኤሪያ ስንፈልግ እንዴት ነው ያለ የሰርክል ኤሪያ which is equal to pi r square so ይህ ኤሪያን በpi r square መተካት እንችላለን ማለት ነው so this resistivity times length over pi r square ስለዚህ ለመጀመሪያው ኮንዳክቲንግ ዋየር ራዲየሱ ሬዲዩስድ ሳይሆን ሬዚስታንሳችን resistivity times length over pi r square ነው ማለት ነው ይሄኛው ወደ r/2 ሲቀንስ ምን ሊሆን ይችላል ነው so this r1 ለበለው r2 which is equal to resistivity times length over area which is equal to resistivity times length this is the big divide የሚያደርገው ነው area which is equal to ምን pi r አሁን እዚህ ጋር r/2 ነው ማለት ነው the whole square አሁን ልብ በሉ እዚህ ጋር resistivity times length the whole over pi r square over ምን ሆነ over 4 ሆነ ማለት ነው over 4 ሆነ ማለት ነው ስለዚህ ይሄኛውን ኤክስፕሬሽን ምን ብለን መግለጽ እንችላለን r2 which is equal to resistivity times length over 1 ማለት resistivity times length ማለት ነው the same ነው አይደለ over pi r square over ምን over 4 ይሆናል ማለት ነው over 4 ይሆናል ማለት ነው ምን አይነት ኤክስፕሬሽን ያዘልን ይሄ a over b over c over d አይነት ኤክስፕሬሽን ያዘልን ማለት ነው ይሄን ኤክስፕሬሽን እንዴት ነበር ሲምፕሊፋይድ ያደረግነው ይሄኛውን አገላብጠን በማብዛት አይደለ so a over b times ምን d over c ይሆን ነበር d over c ይሆናል ማለት ነው ስለዚህ በዚህ መሰረት ይሄኛው r2 which is equal to resistivity times length over 1 times 4 over ምን pi r square ይሆናል ማለት ነው 4 over pi r square ይሄኛውን ኤክስፕሬሽን በዚህ ፎርም ብጽፈው ልብ በሉ 4 into resistivity times length over ምን pi r square ማለት ነው አይደለ 4 times resistivity times length over pi r square ይሄኛው resistivity times length over pi r square ምንን ኤክስፕረስ ያደርጋል r1 ወይም r የተባልነው ማለት ነው ስለዚህ ባጭሩ r2 ምን ሆነ ማለት ነው r2 which is equal to 4 times r1 ሆነ ማለት ነው 4 times r1 ምንድነው እዚህ ጋር r ነው ስለዚህ እዚህ ጋር ያለው resistance 4 times r ሆነል ማለት ነው 4 times r ስለዚህ እዚህ ጋር ምንን ለማሳየት ነው resistance እና area ምንድናቸው ኢንቨርስሊ ፕሮፖርሽናል ናቸው ኤሪያን ኤክስፕረስ ለማድረግ ምንን ተጠቀም ራዲየስን ተጠቀም ይህ ራዲየስ በሃፍ ሬዲዩስ ሲያደርግ ኤሪያው ሬዲዩስ ያደረገ ማለት ሬዚስታንስ ጨመረ ማለት ነው አይደል ኢንዳይሬክትሊ ግን በሃፍ ሬዲዩስ ሲያደርግ ራዲየሱ ምን ይሆናል ሬዚስታንስ በአራት ይጨምራል ምክንያቱም ቤዝ ኤሪያን ስንፈልግ የሰርክል ኤሪያ ስለሆነ ፓይ r ስኩዌር r ምን ትሆናለች ማለት ነው ስኩዌር ትሆናለች ስለዚህ ራዲየስ በሁለት ቀነሰ ማለት ስኩዌር ስናደርገው ሬዚስታንስ በአራት ጨመረ ማለት ነው ምናልባት በ3 ቢቀንስ ለምሳሌ ራዲየስ ስኩዌር ስለሚሆን በምን ያህል ጨመረ ማለት ነው ሬዚስታንስ በ9 ይጨምራል ማለት ነው ስለዚህ እዚህ ጋር 4 times r የሚሆነው ትክክለኛ መልሳችን ይሆናል ማለት ነው 2r ይላል አይሆንም 8r አይሆንም
16r አይሆንም እዚህ ጋር 4r የሚለው ትክክለኛ መልሳችን ነው ማለት ነው ትክክለኛ መልሳችን ነው ማለት ነው እዚህ ጋር ማስታወስ የሚጠበቅብን ኦንሊ ሬዚስታንስ ስትፈልግ resistivity times length over area የሚሆነው ማለት ነው ኤሪያ ስንፈልግ ደግሞ ኮንዳክቲንግ ዋየራችን ቤዝ ኤሪያው ምንድነው ሰርክል መሆኑን ማወቅ ነው ሰርክል እንደሆነ ካወቅን የሰርክል ኤሪያ እንዴት ነው የሚፈልገው ፓይ r ስኩዌር አድርገን እንፈልጋለን በጣም ሲምፕል ነው ማለት ነው በዚህ መንገድ መስራት እንችላለን ትክክለኛው መልሳችን 4r ወይም 4r ይሆናል next okay two resistors and a voltage source are connected in series as shown in the figure below ይላል ፊገሩን እዚህ ጋር ቦታ ስላልተመቸ ስላላስገባሁት ነው እንደዚህ ነው ኮኔክትድ የሆነው እዚህ ጋር r አለ እዚህ ጋር r2 አለ እዚህ ጋር r1 አለ እዚህ ጋር ቮልቴጅ ሶርስ አለ ወይም V አለ ሰርኪዩት ዲያግራማችን ይሄን ይመስላል R1 which is equal to 2 times R2 ነው R1 ማለት 2 times R2 ነው ስለዚህ እዚህ ጋር R1 ያልኩትን ምን ልበል 2 times R2 2 times R2 ነው ማለት ነው ስለዚህ ሬዚስታንስ እዚህ ጋር እዚህ 2 R2 አለኝ እዚህ ጋር R2 አለኝ ማለት ነው which one of the following statement is true የትኛው ስቴትመንት ነው true A, the potential difference across R1 is twice of across R2. Potential difference ወይም ደግሞ voltage drop R1 ላይ ይሄ indirectly R1 ማለት አይደለ R1 ላይ drop የሚሆነው voltage እዚህ ጋር drop ከሚሆነው በሁለት ይበልጣል ያለን ነው B, the potential difference across R1 is half of that R2 ላይ drop ከሚሆነው voltage እዚህ R1 ላይ ድሮፕ የሚሆነው ቮልቴጅ በሁለት ያንሳል ይያለን ነው C the current in R1 is twice that of in R2 በR1 ላይ ፓስ የሚያደርገው current R2 ጋር ካለው 2 times ነው ወይም በሁለት ይበልጣል ይያለን ነው በሁለት ይበልጣል ሳይሆን 2 times ነው ደብል ነው ይያለን ነው D the current in R1 is half of that of R2 በR2 ላይ ፓስ ከሚያደርገው current በምን በhalf ነው ወይም ግማሹን ያህል ነው በR1 ላይ ፍሎው ሊያደርግ የሚችለው ነው የሚለን it's a matter of current እና voltage ነው ማለት ነው እዚህ ጋር ስለዚህ current እና voltageን ሰርኪዩታችን ምንድነው ሲሪየስ ሰርኪዩት ነው አይደለ ሲሪየስሊ ነው ኮኔክትድ ይሆኑ ሲሪየስሊ ኮኔክትድ ከሆኑ በመጀመሪያ ሲሪየስሊ ኮኔክትድ ለሆነ ሰርኪዩት አምሮአችን ላይ ማሰብ ያለብን current ምን ይሆናል voltage ከዛ ቶታል ሬዚስታንስ ምን ይሆናል ሬዚስታንስ ምን ይሆናል ዳይሬክት ይደመራል R2 which is equals to R1 plus R2 plus እስከ ተሰጠን R ድረስ plus RN ድረስ እስከ ተሰጠን ሬዚስታንስ ድረስ እንደምራለን ማለት ነው ይሄ ሬዚስታንስ ነው ቮልቴጅም እንዲሁ ልክ እንደ ሬዚስታንስ V2 which is equals to V1 plus V2 plus V3 ያል plus እስከ ተሰጠን VN ድረስ ልንሄድ እንችላለን ማለት ነው current ግን throughout the circuit I2 which is equal to I1 which is equal to I2 which is equal to እስከ IN ድረስ the same current ነው በዚህ ሰርኪዩት ውስጥ ፍሎ ሊያደርግ የሚችለው ማለት ነው ስለዚህ አሁን እዚህ ጋር ይሄን ፕሮፐርቲ ካወቅን ይሄ ሰርኪዩት ምንድነው ሲሪየስ ሰርኪዩት ነው አይደለ ስለዚህ ከረንትን ከጨዋታ ውጭ እናወጣለን ማለት ነው ምክንያቱም ከረንቱ በዚህ ሲሪየስ ሰርኪዩት ላይ ምንም ዲፈረንስ የለውም ማለት ነው ዲፈር ሊያደርግ አይችልም ማለት ነው ስለዚህ ሲ ላይ እና ዲ ላይ ያለው ምርጫ ስለ ከረንት half ወይም twice የሚለው ቶታሊ ከምርጫ እናወጣዋለን ማለት ነው ከዛ ግን ስለምን ኤ እና ቢን ብትመለከቱ ስለ ቮልቴጅ ወይም ፖቴንሻል ዲፈረንስ ነው የሚያወራው የኤ ምን ይላል R1 ላይ ድሮፕ የሚሆነው ፖቴንሻል ዲፈረንስ ወይም ቮልቴጅ 2 times that of R2 ላይ ድሮፕ ከሚሆነው ነው የሚለን ቢ ላይ ደግሞ half ነው የሚለን እኛ ቮልቴጃችንን ካልኩሌት ማድረግ እንችላለን ማለት ነው ስለዚህ V1 ማለት V1 which is equal to I times ምንድነው R1 ነው V2 which is equal to I times R2 ነው current is the same ስለሆነ I ያልኩ ወሰድኩ ማለት ነው እዚህ ጋር ግን ምን አለኝ R1 ማለት 2 times ምንድነው R2 ነው የሚል ኤክስፕሬሽን እዚህ ጋር ተሰጥቶኛል R1 which is equal to 2 times R2 ስለዚህ በR1 ቦታ 2 times ምን እንተካለው R2 እንተካለው ማለት ነው V1 which is equal to I times ምን 2 times ምን R2 ይሆናል ማለት ነው 2 times R2 ስኬን ሲምፕሊፋይ እናድርገው V1 which is equal to ሁለትን ወደ እዚህ ጋር ላውጣት እንደ ኮኤፊሺየንት ምን ሆነ I times R2 ሆነ I times R2 ሆነ ስለዚህ I times R2 ማለት ምን ማለት ነው V2 ማለት ነው አይደለ ስለዚህ I times R2 ላይ V2 ን ብተካ V1 which is equal to 2 times ምን V2 የሚል
ፎርሙላ አገኛለሁ ማለት ነው። V1 ማለት ሬዚስተር 1 ላይ ድሮፕ የሚሆነው ቮልቴጅ ነው። V2 ማለት ደግሞ ሬዚስተር 2 ላይ ድሮፕ የሚሆነው ቮልቴጅ ነው። ስለዚህ ሬዚስተር 1 ላይ ድሮፕ የሚሆነው ቮልቴጅ 2 ታይምስ ሬዚስተር 2 ላይ ምን ድሮፕ ከሚሆነው ቮልቴጅ ጋር ማለት ነው። ሶ ይሄን ምርጫ የያዘውን መልስ እናከባለን። ሶ the potential difference across R1 means V1 ማለት ነው is twice that of R2። ስለዚህ V1 is